ያው ኮፒራይት እንዳይጠይቀኝ በጥንቃቄ ነው የምሰራው። ኢጎ ኖሮበት እሸቱ ሪፖርት ያደርጋል ወይም ለዩቲዩብ የሆነ አንዳንድ ነገሮችን ያመለክታል ምናምን ብዬ አልጠብቅም። እንደዚህ ካደረገና እውነት ይሄ የምሰራውን ቪዲዮ በሌላ ነገር ከመጣ ምን ናርሲሲስት ነው ማለት ነው። የሰው እሸቱ ናርሲሲስት ነው። በጥቅሙ ሲመጡበት ያንን ሰው ታርጌትሊ ሄዶ የሚቀጠቅጥ ማለት ነው። ልክ እንደ ጠላት እንደ እባብ ነው የሚያየው ማለት ነው። በጥቅሙ ሲመጡበት ያ ሰው እባብ ነው ለሱ ማለት ነው። እኛ ደግሞ ቻሌንጅ የምናደርገው ከተናገራቸው ንግግሮች ውስጥ ለምን እኛን ቅቤ ያልቀባን አመድና ጭቃን የቀባን ወይም ደግሞ በሚያጠምቁና በሚፈውሱ አባቶች ነው ፕሮግራም የሰራው። ስለዚህ እኛም ደግሞ በሱ ላይ ፕሮግራም እንሰራለን። ጉዳዩ በቃላት ላይ መነጋገር እስከሆነ ድረስ ሪፖርት እንደ አቤል ወይኗ ልጅ ባለፈው የዲያብሎስ በርገር ብሎ ሲሰራ እኔ ቪዲዮ አምጥቼ ሲሰራበት እንደ ናርሲሲስት ባህሪ ሆኖበት አቤል ወይኗ ልጅ ሪፖርት እንዳስደረገብኝ ማለት ነው። እሸቱ መለሰም እንደዚህ ካደረገ መንፈሳውያን ወንድምናቶች በዚህ እንግዲህ ማየት ትችላላችሁ። በዩቲዩባቸው ሲመጡባቸው እንጂ በቤተ ክርስቲያን ሲመጡባቸው አይደለም ማለት ነው። እነዚህ ሰዎች የሚደነፉት ወይም ኢጓቸው ብድግ የሚለው ማለት ነው። ስለዚህ በአንድም በሌላ መንገድ እኛ እየተጣላን እየተከራከርን ያለ ነው በቃላት ላይ ነው ወይም ደግሞ በአመለካከት ጉዳይ ላይ ነው። አንዱ ቢላ ለመውጋት ነው ይላል፣ አንዱ ሽንኩርት ለመክተፍ ነው ይላል። ግን አንድ ቢላ ነው ያለው። ስለዚህ እኛም ደግሞ አንድ የፈውስ ፕሮግራም አለ። እሱን ትክክለኛ የፈውስ ፕሮግራም ምን እንደሚመስል እናሳያለን። በትክክል በሚፈውሱ አባቶች ስም እያጭበረበሩ ያሉትንም እያጋለጥን ነው። በዚህ ሳምንት እንኳን ስንት ሰው አጋለጥኩኝ እኔ። አጭበርባሪ የሚያጠምቁ ሰዎችን አጭበርባሪ እንፈውሳለን የሚሉትን አጭበርባሪዎቹን ጸጋ አለኝ ብለው የሚያስቡትን ሰዎች እያጋለጥኩ በእኔም ወደኋላ እንዳትመለሱብኝ ብዬ ተናግሬያለሁ። ይኸው እንግዲህ እሸቱም ትክክል አይደላችሁም ብሎ መጣው። እኛም ደግሞ ትክክል እንደሆነ እንናገራለን። ለምን ገድላትን፣ ድርሳናትን፣ ስንክሳርን እስካነበብኩ ድረስ እዛ ላይ የተረዳሁትን ነገር ነው ማንጸባርቀው። ቤተክርስቲያን እስካስተማረችን እስከጻፈችልን ድረስ ተርጓሚ የሚያስፈልገውን ነገር እነሱ በቃላቸው እንደፈለጉ ከተናገሩ ተርጓሚ የሚያስፈልገውን ነገር እንደፈለጉ ከተረጎሙ እኛ ደግሞ በተርጓሚዎች በአንድምታ መንገድ እንመጣባቸዋለን ማለት ነው። ለምን መሰላችሁ? ብዙ ጊዜ ቤተክርስቲያን በጣም ብዙ ችግር ውስጥ እየገባች ያለችው ሰባኪው በራሱ አመለካከት ይሄማ ማለት ብሎ ራሱ ይተረጉመዋል። ከዛ ማይክሮፎኑ ስለጨበጠ አውደ ምሕረት ላይ ስለቆመ ደሞዝተኛ ስለሆነ ባለተራ ስለሆነ ባለጊዜ ስለሆነ እንደፈለገ ያን ሁሉ ህዝብ ምናምን አይምሮ ሊበክል ይሞክራል። እሱ ብቻ ቤተክርስቲያን ተቆርቋሪ፣ እሱ ብቻ ቤተክርስቲያን ገብቶ አስቀዳሽ፣ ደሞዝተኛ ስለሆነና የቤተክርስቲያኑ ቅጥረኛ ስለሆነ የአባቱ ቤት ያደርገዋል። የአባቱ ስላችሁ የወለደው የምድራዊ አባቱ ቤት ያደርገዋል። የእኛ ቤት አይመስለውም። የእኛም ቤት የሚያስቀድሱ የሚቆርቡ እንዲሁም ደግሞ ማገልገል እያገለገልን ሁሩ ወመሃሩ ተብለን የተጠራ ነው። ከቴዎሎጂ ተመርቀን የተላክነውም የእኛም እንደሆነ አያውቁም እና በቅጥረኝነት ይለኩታል፣ በደሞዝተኝነት ይለኩታል የቤተክርስቲያንን ንብረትነት። እነሱ ብቻ ተቆርቋሪ በቃ እና ጩኸታችንን ለመቀማት ይሞክራሉ። እኛ እናውቅላቸዋለን ለማለት ይሞክራሉ። በጣም የሚገርመው ነገራቸው ይሄ ነው እና በሱ ዙሪያ ነው የምናወራው። እስቲ እንስማ ውስጥ እሸቱን። በዛሬው መርሃ ግብር ሊቃውንቱ መልስ እንዲሰጡ መነሻ የሆነን ቪዲዮ አብረን አይተነው እንመለስ። አሁን ምንድነው ሊቃውንቱን ያለው? ለሱ የጠመጠመ በሙሉ ሊቅ ነው። ወይም ደግሞ በአብነት ትምህርት ቤት ወንበር ዘርግቶ የሚያስተምር በሙሉ ሊቅ ነው። ወንበር ዘርግቶ ማስተማር ማለት ዜማ ማስተማር ማለትም ጭምር ነው። ከዛ ደግሞ መጽሐፍ ቅዱስ አንድምታንም ማስተማር ጭምር ሊሆን ይችላል። እሱ እንደ ደረጃቸው ነው። እንግዲህ እነዚህ ወደ ፍትሐ ነገሥቱ እንኳን ብንሄድ ፊታቸው ላይ የክብር ጺማቸው እንኳን እንዳይኖር እንደፈለጉ ሰውነታቸውን እንደፈለጉ አድርገው የሚላጩ ሰዎች መጥተው መምህር ግርማና የሚያጠምቁ አባቶችን መጥተው ባልገመገመ ጸበል ቦታ ላይ መጥተው ባላየ እግራቸው እንደፈለጉ ሊላጩ ይሞክራሉ ማለት ነው። ስለዚህ እዚህ ጋር የተቀመጡት አባቶች ናቸው እንጂ ሊቃውንት ሊባሉ አይገባም ብዬ ነው ብለው። አንድ ከተናገሩት ተነስቼ ነው። አይ ሊቅ ነን እኮ እኛ ተምረናል ካሉ ደግሞ ከተናገሩት ተነስተን ጸበል ቦታ መጥተው አያውቁም። ይህንን ትምህርትን በደንብ አያውቁትም። ሊቅነቱ ገና ይቀረዋል ብዬ ነው የማስበው እንደኔ። ይሄን ያዙ። ሌላው ደግሞ እሸቱ መለሰ ዩቲዩብ ላይ መጥተው
ቤተክርስቲያን ወክለው ነው የሚናገሩት። ማን ጠራችሁ ቢባል ቤተክርስቲያን ቤተ ክህነቱን ጠርቷቸው ማን ወክላችሁ ሄዳችሁ ነው ኢንተርቪው የተደረጋችሁት? እንዴት ኦርቶዶክስን ወክላችሁ ሊቃውንት ተብላችሁ ሄዳችሁ እንደዛ መልስ ትመልሳላችሁ የሚል ሰው ቢገኝልን ደስ ይለናል። እንደ አባታችን አቡነ አብርሃም ቢኖሩ ቢሰሙኝ እሳቸው ናቸው ብዬ ነው። የሚጠይቅልን ሰው ቢኖር ለምን በቲክቶክም በዩቲዩብም ቤተክርስቲያን ወክለው በጥቅስም በምንም ሲከራከሩ ስህተት ቢገኝባቸው ኑፋቄ ቢገኝባቸው ይሄው ገሌ የሚባል መምህር ወደኛ መጣ ተብሎ ቢክድና ቢሄድ እንኳን ቤተክርስቲያን ወክሎ ሲከራከር ስለነበረ የሚያሰድባት ቤተክርስቲያንን ነው። እነዚህም ሰዎች ወክለው ማንን ነው እየተከራከሩ ያሉት? ቤተክርስቲያንን ነው። ክርክሩን ሳይሆን እየመለሱ ያሉት እና የግል ሐሳባቸውን ምን ያህል እየመለሱ እንደሆነ በቃላት እንመጣበታለን። አሁን በንግግር እንመጣበታለን የግል አመለካከታቸው እንደሆነ። ምክንያቱም ቤተክርስቲያን ያለችው ወይ መጽሐፍ ቅዱስ ያለው ቢሆን ኖሮማ እንደዚህ አይሳሳቱም ነበረ። አሁን ምንድነው ሌላው ደግሞ ትልቁ ጨፍላቂ ናቸው። በጅምላ ሁሉ ያገኙትን ቪዲዮ ቲክቶክ ላይ ያገኙትን ቪዲዮ በሙሉ ያመጡና አንድ ያደርጓቸዋል። ሁሉንም ትንቢት የሚናገሩትን እንትኖች የሚያጠምቁትንም አጋንንት የሚያስወጡትም ጸጋ ያላቸውን ምናምን ከወንጌል አገልግሎት ውጪ ከስብከት አገልግሎት ውጪ ያለውን የጸጋ አገልግሎት በሙሉ ይጨፈልቁታል፣ አይለዩትም። ለምሳሌ በቴዎሎጂ ተመርቀው የወጡ በሙሉ ችግር አለባቸው ብዬ ብናገር እንዳለ ቴዎሎጂ መምህራን አይነሱብኝም። ችግር አለባችሁ ሁላችሁም፣ ጤነኞች አላችሁም ሁላችሁም፣ አትሰግዱም ሁላችሁም፣ አትጸልዩ ምናምን ብል የታየህ ነው አድሚሪ። እውነት ነው የታየሁ። ቴዎሎጂ ተመርቀው የወጣ በሙሉ ተሐድሶ ነው መናፍቅ ነው ብል እንዴ መምህራኖቹ ሲያገኙኝ እኔን ራሱ አይወቅሱኝም? ናስቲ በል ብለው ቁጭ በል ብለው አይጠሩኝም? ከምን አየህ? በየቀኑ ስም እየጠራሁ እገሌ የሚባል መምህር እገሌ የሚባል መምህር እንዲህ አድርገው ገንዘብ እየሰበሰቡ በልተው እንዲህ አድርገው ብል እነዚህ መምህራን የታየህና የሚሉኝ አዎ እኔም ሳላይ ዝም ብዬ ላወራ አልችልማ። ስለዚህ እነዚህም ደግሞ አባቶች መጥተው ሳያዩ ቪዲዮ ላይ ብቻ በማየት ሁሉንም አንድ አይነት አድርጎ መጨፍለቅ፣ የተሳሳተውንም ያልተሳሳተውንም እንዲሁም ደግሞ እኛ ራሳችን በዩቲዩብ የምንወቅሳቸውን የሚያጠምቁ ወይም የሚፈውሱ አባቶች የሚባሉትን አባቱን ባይሆኑ ከአባቶች ጋር ለመቀላቀል የሚሞክርበት አለ። አንዳንድ ሰው ጸጋ አለኝ ብሎ ወጥቶ ዝም ብሎ የሚደነፋ መቁጠሪያ በማንሳት እነ መምህር ግርማ የቀሰቀሱትን መንፈስ ቀን ጠብቀ ብለው ቀን ያስጠበቁትን እስኪወጣ ድረስ ቀን የሚያስጠብቁትን መንፈስ እነዚህኞቹ ደግሞ ይጠሩና ይቀሰቅሱታል። ከዛ ደግሞ ይጠሩትና እዚያ ያስጨውታል። ያንን በማሳየት ብቻ ኑ እኛ ጋር የሚሉ ደግሞ አሉ። እንደገና ሞባይል ላይ ደግሞ አንዳንድ አሁን ደግሞ ያመጣው አለ ፎቶ በማየት ይሄ ታመመው እንትን ነው። ጸጋው እኮ ሊኖር ይችላል። ያንን ግን በምንድን ነው የምንለየው ብሎ ነው ሰው እንጂ መወያየት ያለበት። ሁሉም ልክ አይደለም አይባልም። አሁን ጸጋው አይደለም ስልክ ላይ ፎቶ በማየት እንዲሁ በተቀመጡበት ሐሳብ በመላክ ብቻ እንኳን መፈወስ ይችላሉ። አባ መቃርስና አብረዋቸው የሚያገለግሉ አገልጋያቸው ይላል አባ መቃርስ ታሪካቸው ላይ ቆይ በኋላ መጣ። አባ መቃርስ ስንክሳር ላይ መጋቢት 27 ላይ መጣበታለሁ። የሚገርማችሁ አንድ አላዊ ንጉሥ ተነስቶ ምን አደረጋቸው ይላል። በግድ ለጣዖት መስዋዕት አቅርቡ ለሞሎክ ወይ ማን ነው ለአብዶን አፖሎ ለሚባለው ጣዖት ማለት ነው። ዕጣን አጥኑ አላቸውና አላጠንም አሉት። ከዛ እስር ቤት ከተታቸው። እባካችሁ ተሳስታችኋል ሲላቸው አንተን የተሳሳትከው አሉት። ከዛ እስር ቤት ሲገቡ የራሱ የዛ እስር ቤት የከተታቸው ንጉሥ ልጅ አጋንንቷ ተነሳባት፣ ጮኸች። ከዛ አባ መቃርስና ወዳጁ ካልመጡ አልወጣም አለ መንፈሱ። አልወጣም እሪ አለ። በቃ በፍጹም ነው ያልወጣም አለ። በጣም የሚገርማችሁ ነገር እንዴት ይሄ መንፈስ ተቀሰቀሰ? አባ መቃርስ እዛው የታሰሩበት ቦታ ሆነው በሐሳባቸው ተአምር ይሰሩ ነበረ። ምን ማድረግ እንዳለባቸው እግዚአብሔር መልአክ ይሰራላ በዛ ውስጥ ሆነ። ከዛ ንጉሱ በጣም ተገርሞ እነዚህን አባቶች ሲያስመጣ በጌታ በኢየሱስ ክርስቶስ ስም ውጣ አሉት። ወጣ። እነሱ ካልመጡ አልወጣም አለ። እንዴት አመኑት? በምን አምነውት ነው? ንጉሱ እሺ አህዛብ ነው እና አባ መቃርስ ግን የአጋንንትን ሐሳብ ተከትለው ሄደው እሺ እኛ እንመጣለን ብለው ሄደው መጥተው አጋንንቱን አስወጡት። ለፍልፎ ወጣ ይላል። ብዙ ቦታ ላይ አስለፍልፎታል አጋንንትን፣ እንመጣበታለን በኋላ። ስለዚህ በሁሉም ቦታ ላይ ያሉት አባቶች አንድ አይነት ናቸው ብሎ ማሰብ ልክ ሰባኪያን በሙሉ ቄሶች በሙሉ ደብተራ ናቸው ብሎ እንደማሰብ ነው። በተዘዋዋሪ መንገድ እንደዛ ነው እያደረጉ ያሉት። እሸቱ መለሰ የጠመጠሙ በሙሉ ንጹህ ናቸው፣ የሚፈውሱ በሙሉ ደግሞ ኃጢአተኞች ናቸው ብሎ እየፈረጀ ነው ማለት ነው። ወይ የሚያጠምቁ አባቶች ጋር ሄዶ
አላየ አልጠየቀ፣ ወይ ደግሞ የሚያጠምቁትን አባቶች ጠርቶ በክብር ህዝብ በሌለበት የቤታቸው ድረስ ሄደው ጥያቄ አላቀረበ፣ መልስ አልያዘ፣ ወይ በክብር አልጠራ፣ በትህትና በወንድምነት ማሾፍ ማላገጥና መሳደብ በጣም እኮ ነውር እኮ ነው በእውነት። ከአንድ ዓለማዊ ኮሜዲያንና ከአንድ ዓለማዊ ዩቲዩበር አባቶችን ሰብስቦ ራሱ በዚህ ልክ የማይገናኝ ነገር ከማህበራዊ ሚዲያው ጋር የማይገናኝ ነገር ማቅረብ በራሱ እኮ ሌላ ችግር ነው እኮ። አባቶችም እሱ ጋር መሄዳቸው ይገርመኛል። ለነገሩ ቃቃ ጨዋታ ሆኗል በአሁኑ ሰዓት የቤተ ክርስቲያን ጉዳይ። ኮሜዲያን ጋር ያውም አህያዋ ጋር ሄዶ እንደዚህ እንደ አህያ መሆን በጣም ከባድ ነው አይደለም እንዴ? ስለዚህ ዶንኪ ቲዩብ ላይ የሚቀርቡ ሰዎች ምን አይነት ሰዎች ናቸው? እሸቱ ፌመስ ስለሆነ በጣም ዝነኛ 3 ሚሊዮን ምናምን ሰብስክራይብ ስላለው በጣም ብዙ ተከታይ ስላለው ነው የሚሄዱት። አንድ ሁለተኛ ነገር ደግሞ ቤተክርስቲያኑ ራሱ ገንዘብ ማሰባሰብ ስትፈልግ ማን ጋር ነው የምትሄዱ? እስቲ ብዙ ተከታይ ያለው ማን ነው ተብሎ ነው የሚሄደው። የሚያቀርበው ፕሮግራም ምንድን ነው? ልጁ ምን አይነት ልጅ ነው? አመለካከቱ እውቀቱ ምንድን ነው? በስሙ ሲዘመር እንኳን እኛ ምንም አላልንም እኮ እሸቱ መለሰ ተብሎ ሲዘመር፣ እነዚህ አባቶች ሲማቸው ሲነሳ ግን አያችሁ፣ ይሄ ነው ናርሲሲስት ማለት፣ ኢጎ ማለት ይሄ ነው። ጥሩ አደረግክ ተብሎ ሲዘመርለት፣ እሸቱ ተብሎ ሲዘመርለት እኛ ምን አለን እንዴ? ምን ችግር አለው? እኔ መልስ መልሻለሁ እኮ ምን ችግር አለው? ሙሽሮችስ ይዘመርላቸዋል አይደለም ወይ? ጳጳሳትስ ይዘመርላቸዋል አይደለም ወይ? ሲመጡ በእጅህ ባርከኝ አባቴ ባርከኝ ባርከኝ አባ እየተባለ ይዘመራል አይደል ለጳጳሳት። እና ለሱ ክብር ሲሆን ሰዎች ቢቆጡ ቢናገሩ ለምን ተዘመረለት ቢሉ ምን አይነት ስሜት ይሰማዋል? እነዚህ አባቶችስ ደግሞ ልክ እንደሱ ዩቲዩብ ስለገነኑ ለምንድን ነው ክብራቸው በሌላ ነገር የሚታየው? በቃ እኮ ዩቲዩብ እኮ ነው፣ ማህበራዊ ሚዲያ እኮ ነው ነገሩን በጣም እያሰፋ የመጣው እንጂ ኖርማል አገልግሎት ነው ብሎ ማሰብ ምንድን ነው የከበደው? እንደ ክህነት፣ እንደ ማሳለም፣ እንደ ማቁረብ፣ እንደ ማስተማር ፈውስም እንደዛ ነው ብሎ ለምን ማሰብ አቃታቸው? ለምንድን ነው ነገሩ ግንን ያለው ሲባል የተሳሳተ አመለካከት ነው። ምንድነው የተሳሳተ አመለካከት? መፈወስና ማጥመቅ ወይም አጋንንትን ማስወጣት ከነ አባ መቃርስ ከነ አባ እንጦስ ከበቁ አባቶች ጋር ይህንን አገልግሎት ማስተካከል በጣም በጣም የተሳሳተ አመለካከት። ኖርማል የፈውስ አገልግሎት፣ ኖርማል የስብከት አገልግሎት በቃ ኖርማል ነው። እንደ ማንኛውም ክህነት፣ እንደ ማንኛውም አገልግሎት ልክ አሁን በዩቲዩብ እንደማገለግለው ብቻ ሳይሆን ይሄ አሁን የመጣ ነው ሚዲያ ስለመጣ የመጣ ነው። አሁን ማስተምረው ግን መምህር ነኝ። ሁሩ ማሩ ሂዱና አስተምሩ ተብሎ ሐዋርያ ደቀ መዝሙር ተብዬ ከቤተ ክርስቲያን አስተምር ተብዬ ተፈቅዶልኛል። ልክ እንደዛ አይነት አገልግሎት ነው ይሄ አገልግሎት ብሎ ማሰብ ለምንድን ነው ያቃታቸው? የሚያጠምቁ አይን የሚያበሩ ዲዳሚ የሚያናግሩ ጆሮ የሚከፍቱ አባቶች ሲሆኑ የሆነ የተለየ ቅድስና ማድረግ ላይ ይሰጣቸዋል። ማስተማር ሲሆን ወንጌል መስበክ ምናምን ሲሆን የሰው ልብ ቀይሮ ከዘማዊነት ምናምን አውጥቶ በእግዚአብሔር ቃል አርሞ ደግሞ ወደ ስጋው ደግሞ ማምጣት ደግሞ ተራ አገልግሎት። ከዛ ተናቁ ሰባኪዎች። ለምን? ማስተማር ሁሉም ሰው ለሚያስተምር፣ ይሄ ግን ሁሉም ሰው ላይ ስለማይገኝ ኦኬ፣ እንደዛ ከሆነ የተለየ አገልግሎት ነው ብላችሁ ሰዱት። የተለየ አገልግሎት ከሆነ ደግሞ ለሁሉም የተሰጠ አይደለም። ጸጋ ለሁሉም አንድ አይነት አይሰጥም። ለሁሉም ተፈቅዷል፣ ግን እግዚአብሔር ለሚፈልገው ለወደደው የሚሰጠው ደግሞ አለ። አንደኛ ቆሮንቶስ ለምን ይላል? ለአንዱ የመምከር፣ ለአንዱ የማስተማር፣ ለአንዱ የመገሰጽ፣ ለአንዱ የመጸለይ፣ ለአንዱ የመቀደስ እያለ ነው የሚለው። ከዛ አጋንንትን የማስወጣት የመፈወስ ይልና ከስር ይላል አጋንንትን የመለየት ይላል። ደግሞ ከተሰጠኝ እንኳን እኔ አሁን እያርኩት ያለሁት ይሄ ከሆነ አጋንንትን መለየት ማለት ማወቅ ምን እያደረጉ እንደሆነ መለየት። ይሄንን ማወቅ ምን ይከብዳል አለ መጽሐፍ ስንክሳር ላይ አሁን አነብላችኋለሁ። ሚያዝያ 10 ላይ ያለች ሴት አለች። ራሱ አባ መቃርስ ራሱ እግዚአብሔር ምን ጸጋ እንደሰጠው ይናገራል። አሁን ከዚህ በኋላ እንግዲህ የሚቀጥሉ ሳምንታት ላይ እግዚአብሔር በፈቀደው መጠን በእውነት ነው የምላችሁ እያንዳንዱን የአጋንንትን ስራ ፈትሽ ያወጣለሁ። እናንተ ከዛ ላይ እየቆረጣችሁ ቲክቶክ ላይ ህዝብ እንዲማርበት መልቀቅ። ቲክቶክ ላይ እኮ መቆረጥ መልቀቅ ይችል ነበረ፣ ግን በቲክቶክ ላይ ካስለመድኩኝ ዩቲዩብ ላይ መጥቶ የሚያይ ሰው ስለማይኖር ነው። ቲክቶክ ላይ አጫጭር ቪዲዮ ይለምድና ሾርት ሚሞሪ ይሆናል ህዝቡ። ሰፋ ያለ የ40 ደቂቃ 1 ሰዓት የ2 ሰዓት ቪዲዮ ማየት መልመድ ስላለበት ነው ህዝቡ ዩቲዩብ ላይ ብቻ ማተኩሮ። 130 ምናምን ሺህ ፎሎወር አለኝ አይደል እንዴ? ቲክቶክ ላይ ግን አልሰራበትም። ምክንያቱም ጉዳዩ ቢዝነስ አይደለም። ጉዳዩ የሰው ነፍስ የማዳን ስራ ስለሆነ ነው ማለት ነው። እና እሸቱ መለሰ በጣም ነው የቀለደው። በጣም ሊቃውንት ብሎ ነው አይደል ያመጣቸው እነዚህን አባቶች። እስቲ ሊቃውንት የሚያወሩት ነገር እንስማ እስቲ። የሚጮሁት
የትኞቹ ጉባኤ ላይ ያሉት ጮሃዮች ናቸው እንለያለን። የሚጮሁስ ከምን አንጻር ነው የሚተረጎመው የሚለውን ደግሞ እናያለን ማለት ነው። መልካቸውን ከልሏል። ተመልከቱ። መልካቸው የመምህር ግርማ መልክ ከልሏል። የቀሲስ ሄኖክ ሌሎቹንም መልካቸውን ከልሏል። በሱ ቤት እንግዲህ የሆነ ጥንቃቄ ማድረጉ ሊሆን ይችላል፣ ወይም ደግሞ የሆነ ዝም ብሎ አለ አይደል? እስቲ እንደው ሙሉ ከሚታይ መልካቸው ወይ መልካቸው ማየት ፈርቶ ሊሆን ይችላል። አጅሮ ሙሉ ማየት አይፈልግማ። ፈጠጥ ሲሉ እኮ የሚጮህ ነው ካለ ገና ሲያፈጡበት እኮ የሚጮሁት መድረክ ላይ እኮ። ይሄንንም ፈርቶ ሊሆን ይችላል። ግን ዞሮ ዞሮ እዚህ አርቲቡርቲ ውስጥ አልገባም። ግን አጋንንት ወድቆ ሲንፈራፈር እያሳዩን ያሉት ይሄንን እንደምንድን ነው የሚመለከቱት? አጋንንት ወድቆ ሲንፈራፈር ምናልባት ቤተክርስቲያን ስለ ፈውስ ህዝብን የምታስተምረው ምን ላይ ነው ቤተሰቦች? መጽሐፍት ላይ። ምክንያቱም ካሜራ ባልነበረበት ዘመን ምን ትበል? በመጽሐፍት ነው የምታስተምረዋል። በስዕልና በመጽሐፍት ነው። ቅዳሴ ስናስቀድስ ስዕሎቹን ስናያቸው ከወገብ በላይ አንበሳ የሆነ ከዚህ በታች ሰው ፍጡር የሆነ ምናምን የሚያስፈራ ሰይጣን በቀስት አድርገው ሰማዕታት ሲወጉት ሲገሉት ምናምን ስዕል እናያለን። ያ ጠላትን የማሳደድ ስራ ነው አይደል? እሺ። ስለዚህ በመጽሐፍት ላይ ነው አባቶች ሲያድኑ ሲፈውሱ፣ በስዕል ላይ መቁጠሪያ ይዘው የአባ ጎርጎርዮስን አሁን ስዕል ስትመለከቱት አጋንንት ተሰልፈው አንበርክከዋቸው መቁጠሪያ ይዘው ይሳላል። እሱ ላይ ተቃውሞ የለም። በገሃድ ግን እንደዚህ መቁጠሪያ ይዘው ሲመጡ አባቶች ደግሞ ይላሉ አንድ ብለው። በገሃድ ደግሞ የሚያጠምቁ አባቶች አጋንንትን ናውጣ በኢየሱስ ክርስቶስ ስም በስላሴ ስም ናውጣ፣ ማነህ ስንት ነህ ከየት መጣ ሲባል ይላሉ። ምን አለበት በድሮ ጊዜ ካሜራ በኖረ ሪከርድ በኖረ። እግዚአብሔር ካሜራ የሚባለው ነገር የፈጠረው የዛሬ 1000 ዓመት ቢሆን ኖሮ ብዙ ማስረጃ እናይ ነበረ። ማንም አፉን አይከፍትም ነበረ። ብዙ ነገር እናይ ነበር። በእውነት ማይክራፎንን ለቅዳሴ እየተጠቀመች በካሜራ ግን አጋንንቱ ሲጮህ ተጠይቆ ሲለፈልፍ ግን ለምን በካሜራ ተቀረጸ ይላሉ። በካሜራ በቴሌቪዥን በቀጥታ ስርጭት ቅዳሴን እያስተላለፈች ማህበራዊ ሚዲያን እየተጠቀመችበት ለስብከቱም ለቅዳሴውም ለማንኛውም አገልግሎት ካሜራን እየተጠቀመች ቤተክርስቲያን አጋንንት ሲወጣ ግን በማሳየት ደግሞ ለምን ይቀረጻል ይላሉ። ስለዚህ ሶሻል ሚዲያን መጠቀም እንዳለብን ራሱ እያስተማረ እሸቱ ደግሞ መልሶ እንደገና ሲቃወም ታዩታላችሁ። ጊዜው ባመጣው አጋንንትን እንዴት ማጋለጥ እንደሚቻል ደግሞ እኛ እናያለን ማለት ነው። ጊዜው ባመጣው ለምን በመዝሙር አድርገው መምህር ግርማ ሆዳቸውን ራሳቸውን ጀርባቸውን እየቀጠቀጡ የሚናገሩት ነው። መልካቸውን ለምን ከለለው? ለምንድን ነው በድምፅ ባያረገው? ስራ ማስተማር ከሆነ ማስተማር ነው። መልስ መስጠት ከሆነ መልስ መስጠት ነው። ከስጋው ጾመኛ ነኝ ከመረቁ ስጡኝ አይነት ነገር አንዱን ጥሎ አንዱን አንጠልጥሎ መሆን የለበትም። ከሰራ ሙሉ መስራት ነው። እኔም ራሱ አሁን ዘምትብሃለሁ አንተ ላይ ዶንኪ ቲዩብ ላይ ነው ዘምተው። ለምንድን ነው እያቀረብክ ያለው ስህተት እንደሆነ ብቻ ሳይሆን ተማሪዎቼ በሙሉ ከአንተ እንዲወጡ ማድረግ ይችላለሁ ስል ምንድነው 10 ሰውም እንኳን ከአንተ ወጥቶ ሰብሰብ ቢል አይምሮን ያድሳል። ምክንያቱም የተበላሸ የማይረባ ነገር እያሳየው አይምሮ እንዲቆሽሽበት እኔ አልፈልግም። እዚህ ስንት ነገር እያስተማርናቸው እንዴት መጾም፣ እንዴት መጸለይ፣ እንዴት መስገድ እንዳለባቸው እያስተማርን አንተ ጋር መጥተው እንዲበሳጩ አልፈልግም፣ እንዲናደዱ አልፈልግም። ያልተሟላ ፕሮግራም ይዘህ መጥተህ ጎዶሎ የሆነ ነገር ልክ ያልፈላ ሽሮ ሆድ እንደሚቆርጥና ሆድ ላይ እንደሚፈላ እንደዛ እንድታረግባቸው አልፈልግም። የማይሆን ነገር እንድትመግባቸው አልፈልግም። ስለዚህ መምህር ግርማን ካቀረብክ አይቀር መልካቸውን ማሳየት፣ የተናገሩት ነገር ማምጣት። ማንም ሪፖርት አያደርግብህም እኮ ማንም። በቃ አንሰብስክራይብ ሆኖ ነው የሚወጣው። አልፈልግም እሺ ዶንኪ ቲዩብ በቃኝ፣ አህያዋ ትበቃኛለች ብሎ ይወጣል። ከዚህ በኋላ አህያዋ እየረገጠችኝ ነው፣ አህያዋ በጣም እየተራገጠች ነው፣ እያጮኸችብኝ ነው፣ እንዳትጮህብኝ ከኋላ ቅቤ ቀባታለሁ አይነት ነገር ነው የምናደርገው፣ እንዳታነፋብን ማለት ነው። ስለዚህ ያለን አማራጭ እግዚአብሔር ምስክሬ ነው፣ በእውነት ከዚህ በኋላ መልስ እንመልሳለን በግልጽ የእሸቱን መልክ እያሳየው የመምህር ግርማን ፊት ቢያፍርባቸውም ቢፈራቸውም ንግግራቸውንም ደግሞ አምጥቶ መመልስ። ይሄ የማህበረ ቅዱሳን አይነት አካሄድ ነው። ማህበረ ቅዱሳን አንድ ጊዜ የምናደርገው ይመሰላችሁ? እንቅረጽ አሉኝ፣ እኔም ልቅረጽ አልኳቸው። አይሆንም። እሺ ኤዲት ስታደርጉት ሙሉ ልቀቁት ክርክሩን። በቃ በፍጹም አይሆንም።
እንዴ የምትፈልጉትን ኤዲት አድርጋችሁ እናንተ ብቻ ቀርጻችሁ እንዴት ነው ታዲያ ክርክር የሚሆነው? ክርክር ኮማት እኮ ኒውትራል ሆኖ ሌላ ሰው ነው መቅረጽ ያለበት። በእናንተ ሚዲያ ራሱ መተላለፍ የለበትም። እሺ እኔም ልቅረጽና እናንተ የቆረጣችሁትን እኔ እቀጥለዋለሁ ብዬ አልኳቸው። ነውን ያሉኝ። ይሄም እንደዛ ነው ያደረገው። ፊታቸውን ሸፈነ፣ ንግግራቸውን አጠፋ። ሆዳቸውን በመቁጠሪያ ሲቀጠቅጡ የሚፈልገው እሱ መቁጠሪያ የምትለዋን ሀሳብ ብቻ ነው። በዚህ አይነትማ የእኛንም አይሰማም ማለት ነው። ባለፈው ዓመት የመለስለትን መልስ ስለተነሳው ጥያቄ የመለስነውን በሙሉ የሚነሱትን ርዕሶች በሙሉ እንዴት አድርገው መለሱትን ለመምህር ተስፋዬ ቢያንስ እንኳን በየጊዜው በየቀኑ ቪዲዮ ይለቃል ይሄ ሰው። እስቲ ልስማ ልግባና ልስማ ዝም ብዬ ጥግ ይዤ እንትን ከምል መሀል ሆኜ ግራና ቀኝ ልመልከት ብሎ እንኳን ማዳመጥ በእርግጥ ጊዜ ላይ ኖሮ ይችላል። እኛም ጊዜ ኖሮን እያዳመጥን ነው ማለት ነው በሱ ቤት ስራ ፈተን። ስለዚህ በፕሮግራሞቹ መካከል ይሄንን እንደ ቅመም ጣል ማድረጉ ነው። እኛ ደግሞ በፕሮግራሞቹ መካከል እዚህ ጋር እሱ ምንድን ያደረገው እንቅፋት ነው ጣል ያደረገው። የምን የመዳን እንቅፋት፣ እየጸለዩ ያሉ ሰዎችን እንቅፋት ደግሞ ሆን ብሎ መርጦ ጾም ላይ ሆን ብሎ ደግሞ መምህር ግርማ ቅዳሜ አሁን ነገ ፕሮግራም አላቸው አይደል እንዴ? ነገ መምህር ግርማ አዌ ቤተክርስቲያን ፕሮግራም አላቸው። ቀሲስ ያለ መልኮት ዩቲዩብ ላይ ተለቋል። ግቡና ይሁት ቲክቶክ ላይ ፌስቡክ ላይ ተለቋል። ስለዚህ ሆን ብለው እንደዚህ ያደርጋሉ። ሆን ብሎ ባይሆንም እንኳን ውስጡ ያለው ነገር ያዘዋል። እሺ ራሱ ተይዟል ብዬ ነው የማስበው። እንዴት ብትሉ እንዴት በብዙ አይነት ነገር ባብራራ ስላላየኸው ነገር ለምን አወራህ ሊል ይችላል። ግን ከንግግሮቹ ተነስቼ ነው እንግዲህ ይሄን ልናገር የምችለው። በብዙ ነገር እሺ ተይዟል። አንደኛ የቤተሰብም ይኖራል ከኋላ የመጣ እናቱ ባታመልክ ሲያመልኩ ባያይ ይመጣል። ግዴታ ቡና ተፈልቶ አይደለም እየተጓራ የሚጠየቀው። ዛር ሁለት አይነት ነው። አንደኛው ዛር በማህፀን ለማህፀን እየተሻገረ በዘር እያለፈ ገንዘብ ማባከን፣ በበሽታ በጤና በጸባይ በምናምን በብዙ ነገር ያበላሻል ውስጥ እያደፈጠ። ሁለተኛ ነገር ደግሞ በፊት ለፊት የሚመለክ ደግሞ አለ፣ የሚካደምለት ዛር አለ። ስለዚህ በየትኛው መንገድ እንደሆነ ራሳቸው ይመርምሩ። ሁለተኛ ነገር ደግሞ በዚህ ፈጣን ስራው በሚያገለግለው አገልግሎት በሚሄድበት ምቀኛ ጠላት ሊኖርበት ይችላል። ያ እሱ ላይ ሲቀመጥ ክፉ ሀሳብ ሊያሳስበው ይችላል። ሌላው ደግሞ መቼም ከቤተክርስቲያን ጋር በሆነ አጋጣሚ ይነካካል። ይሄንን ደጋግሜ ተናግሬያለሁ። ቤተክርስቲያን እርዳታ ገንዘብ እንዲሰበሰብ በተለያየ አይነት መንገድ የዩቲዩበሮች ቲክቶከሮች እና ማህበራዊ ሚዲያ ላይ የሚሰሩ የተለያዩ ተጽዕኖ ፈጣሪዎች ይፈለጋሉ በቤተክርስቲያን። ለምን? ገንዘብ እንዲያሰባስቡ ብዙ ሚሊዮን ብር ያሰባስባሉ ተብሎ ስለሚጠበቅ። ይሄንን ስለሚያውቁ አንዳንዶቹ ደብተራዎች ምን ያደርጋሉ? በመተት ይዟቸዋል እነዚህን ሰዎች እሺ እንዲሉ ፕሮግራም አዘጋጅተው በራሳቸው ወጪ ፕሮግራም አዘጋጅተው። ይሄን ባለፈው 2 ወር በደንብ አድርጌ ነው ከነፎቷቸው ያሳየኋችሁ። ደውላልኛለች ሁሉ አንዷ ታቋታላችሁ። ስንት ጉድ የገጠማት እኔ ስሟ መጥቀስ አልፈልግም። ከሷ ውጭ ደግሞ አንዲት ልጅም ደግሞ እንደዚህ ፎቶዋን አሳይቻለሁ፣ እንዴት መከራዋን እንዳሳየኋት። ነይ እባክሽን ቲክቶክሽ ላይ በጣም ብዙ ተከታያለሽ 100 ሺህ 200 ሺህ እና ፕሮግራም እንደዚህ እንፈልጋለን እባካችሁም ብለው ይጠሯቸዋል። አርቲስቱንም ምኑንም ይጠሩታል። እግዚአብሔር እንደምላችሁ ቤተክርስቲያኑ በቂ ገንዘብ አለው እኮ። አሁን ቅርብ ጊዜ ራሱ 50 ነው 60 ሚሊዮን ብር ምናምን ተሰበሰበ ተባለ። በቂ ገንዘብ እያለው ለምንድን ነው ገንዘብ የሚሰበሰበው ተብለው ውስጥ ይከራከራሉ። ከላይ ግን ይሄን ያክል ብር ገባ ምናምን ይላሉ። ለምን? ብሩ የሚፈለገው ለሌላ ጉዳይ ስለሆነ ነው። ውስጥ እናንተ ስለማታውቁት ነው አሰራሩ። በጣም ከባድ ነው። እኔ በየቀኑ ስለምቀጠቅጥ ስለምሰግድ እያንዳንዱ ስለምል አጅረው ሲላክብኝ በደንብ ነው የማውቀው። እና ልጅቷ ምን አለችኝ? ኧረ መምህር ስሰግድ ስጸልይ እኮ ገሌ ነኝ እያለ ጮህብኝ። ማን ነው እሱ? መርጌታ ገሌ ደብተራ ገሌ ነኝ ይለኛል ላይ ሆኖ። ማን ነው? ሂሳብ ጊዜ ገንዘብ አሰባስቢ ብሎ የጠራኝ አስተዳዳሪው ነው። ምን አርጊ ነው የሚለው? እኔ እንጃ አላውቅም። ነይ ብያት ቢሮ ስቀጠቅጠ የምሬን እኮ ነው። እኔ ገሌ ነኝ፣ አንተ ማን ስለሆንክ ነው የምታዋርደኝ? እናንተ እጅ ገባች፣ እናንተ ጋር መጣች ወይ እኔ ልጓረድ ነው ይላል። እንዴት ነው አልገባኝም። ምንድን ነው ፈልግ የመጣሁ እሷ ጋር ስለው ዩቲዩብ ላይ በጣም ብዙ ተከታይ ስላላት ሁሉም እንደሚያደርገውን ያደረኩት እኔ ብቻ አላደረኩም ማለት። ለካ ጉዞ እየተባለ የሁሉ ህዝብ የሚጎርፈው ምን የሚለው በአንዲት ቲክቶከር ወይም በአንድ ዩቲዩበር ነው። ይህ ሁሉ በቃ ይሄዳል፣ ይጎርፋል። እና ህዝቡም ደግሞ ይሄዳል፣ ይሰጣል፣ ገንዘብ ይመጣል። በልጅቷ ላይ ይሰራና ድግምቱ
ከዛ በጣም ብዙ ገቢ ነው የሚገባው። ይሄን ተናገራልና እንዲህ የሚያደርጉ የሽሚያ በአሁኑ ሰዓት ኮምፒቲሽን ሆኗል። አርቲስቱ ሌሊት ናይት ክለብ ሲጨፍር ይደር አይመለከታቸውም። ዘፋኙም ይሁን ድራማ ሰሪው ወይም ደግሞ ቲክቶከሯ ዩቲዩበሯ ህይወቷ ምንድነው አይመለከታቸውም። ነጠላ ብቻ አስለብሶ የአዳር ፕሮግራም ይዘጋጃል። እሺ ሄሎ ማልበል ስንት ታስገቢያለሽ ምናምን በቃ ፀጉሩ እንደተጨባረረ ቤተክርስቲያን ይወክላታል። ሁሉ ነገሩ ቤተክርስቲያን ወክሎ እዛው ጋር ይቀመጣል። አርቲስት ስለሆነ ህዝቡ ይሰጣል። ለምን ለቄስ ለምን አይሰጥም? ቄሶች ተሰብስበው አዳር ፕሮግራም ቢያዘጋጁ ማን ይሰጣቸዋል? ማንም። ለምን? በአባቶች ላይ እምነት ጠፋ፣ የሚሰጣቸው ጠፋ። አስራት አምጡ አይሰጥም። እሺ እርዳታ ስጡ አይሰጥም። ለማ ለቄስ አይሰጥም። ለማን ነው የሚሰጠው ማለት ነው? ለፌመስ ሰው። ስለዚህ ፌመስ ነው ተፈላጊው ማለት ነው። ይኸው እሱም ፌመስ ስለሆነ ወደሱ እየተሄደ ነው። እንደዚህ ቤተክርስቲያን ዩቲዩብ ላይ ወይም የቤተክርስቲያን የማህበረ ቅዱሳን ይሁን የኢኦቲሲ የኦርቶዶክስ ቻናል ላይ እነዚህ ሰዎች መልስ ቢመልሱ የሚያይላቸው ሰው አለ? የለም። ብዙ ፎሎወር የለማ። እስቲ እንደ አንዲት ቤተክርስቲያን ቢሆን ኖሮ እንደ ኦርቶዶክሳዊ እንግዲህ 70 ሚሊዮን ነው ኦርቶዶክስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዩቲዩብ ቻናል ስንት መሆን ነበረበት? ሰብስክራይቡ ለምንድን ነው ህዝቡ የሸፈተው? ለምንድን ወደ ዩቲዩብ ወደ ጨዋታ ወደ ሳቅ ስላቅ ሄደው? አባቶች ጳጳሳት ራሳቸው እንኳን እሸቱ መለሰ ጋር መተው ነው የሚያሸረግዱት። ለምን? የቤተክርስቲያን ዩቲዩብ ለምንድን ነው ከ10 ሚሊዮን ሰብስክራይብ በላይ ያልሆነው? ቢያንስ እንኳን እሺ በግዳጅ ለምን እስቲ ባካችሁ ፎሎ አድርጉ ብለው አባቶች ወጥተው ፎሎ እንዲደረግ ሰብስክራይብ እንዲደረግ ምናምን ለምን ይሄ ነገር ተደርጎ ህዝቡ እንዲዘመትበት ለምን አልተደረገም? አያችሁ፣ አባቶች ላይ እምነት የለም። ለምን? እግዚአብሔር ጸጋውን ስላነሳ መደመጥን ስላልሰጠ። ይሄ ትንቢቱ ተፈጸመ ማለት ነው። የአባቶችን ልብ ለልጆች እሰጣለሁ፣ የልጆችን ለአባቶች እሰጣለሁ ያለው ማን ነው? እየተከበረ ያለው በአሁኑ ሰዓት ወጠጤው፣ ውርጋጡ፣ ዝም ብሎ በየቦታው ያለው ነው ማለት ነው እየተከበረ ያለው። ትንቢት ነው ተፈጽሟል። የመጥምቁ ዮሐንስ አባት ዘካርያስ የተናገረው ነው። እንደገናም በትንቢተ ዘካርያስ ላይ ኢሳይያስም ተናግሮታል። የአባቶችን ልብ ወደ ልጆች። በጣም በጣም የሚገርመው ትልቁ ነገር በአሁኑ ሰዓት ምዕመን ነቅቷል። በዩቲዩብ ራሱ እንኳን የፈለገ ካሜራው ጥራት ቢኖር የሚገርም ፕሮዳክሽን የፈለገ አይነት ኤዲቲንግ አሪፍ ኤዲቲንግ እንኳን ቢሆን እንትኑን ያየዋል፣ አቅሙን ያየዋል። ከዛ ብሎ ፓስ ያደርገዋል። ህዝቡ በደንብ መዳኘት ይችላል። ድሮ የሚመስላቸው አባቶች ህዝቡ የቤተ ክርስቲያንን ትምህርት ስላልተማረ የእውነቴን ነው የምላችሁ እንደማያውቅ፣ ምዕመኑም ደግሞ የቤተ ክርስቲያንን ትምህርት ስላልተማረ እንደማያውቅ ነው ራሱ የሚቆጥረው የነበረው። ግን እንደዛ አልነበረም። አሁን ህዝብ በልጧል። አሁን ህዝቡ የማያውቀው የመጽሐፍ ቅዱስ ጥቅስ እንጂ ኑሮን በደንብ አድርጎ ያውቀዋል። እንዴት ኑሮን ማስኬድ እንዳለበት። ለምን አባቶች ተገልብጠው መጥተው ወደ ህዝቡ መጥተዋ ወረዱ። እየጠፋ ያለውን መናፍቁን መመለስ አልቻሉም። የተከፈቱትን የናይት ክለብ ብዛቶችን ማዘጋት አልቻሉም። የጠፋውን ህዝብ መመለስ አልቻሉም። እሺ የሚፈውሱ አባቶች ችግር አለባቸው እንበል። እየታመመ የመጣው ህዝብስ? መተት እየተደረገበት ያለው ህዝብስ? ያ ሁሉ እየተጨፈጨፈ ያለው ያ ሁሉ መከራውን እየበላ ያለው ህዝብስ? እሺ ይህን በቤተ ክርስቲያን ውስጥ በቄስ ሰበብ በጠመጠመ ሰበብ አፍልሆና ብሾ አፄ ፋሪሱን እየተዋረሰ ያለው በአብነት ትምህርት ቤት ውስጥስ? እንደገናም ደግሞ ስር ማሽቀጠል በጣሹስ እንዴት ይታያል? ይህንንስ እንዴት ታዩታላችሁ? ሊቃውንት በየትኛው ነገር ሊቃውንት እንደሆናችሁ እስቲ ግለጹልን እባካችሁ። እኔ አልፈራም። ለወንጌል ሃይማኖት ነው ያወጣሁት። ለምንም ነገር አልፈራም። ብትልኩትም ይዘዋለሁ፣ እሸኘዋለሁ። አያያዙን ተምሬያለሁ፣ አሸኛኝቱም ተምሬያለሁ። እወድቃለሁ፣ ከዛ እነሳለሁ። በስግደት እወድቃለሁ፣ በክብር እነሳለሁ። በርህን ዝጋ፣ ወደ እልፍኝ ግባ፣ በድብቅ የጠየቅከው አምላክ በግልጽ ይሰጥሃል የሚለው። እንታመማለን፣ እንድናለን፣ እንፈወሳለን። ደግሞ እንደኛ ድለኛለ እንዴ እናንተ? ከና ኃጢአታችን የወደደን አምላክ በጣም ይገርም። ስለዚህ ሊቃውንት ተብለው ቀርበዋል። ያዩት ምንድነው? ቪዲዮ ብቻ ነው ያዩት፣ ምስል ብቻ፣ ድምፅ አላዩም። አይታችኋል? ድምፅ አላዩም። ያው ይሁት ድምፅ አላዩም። ተመልከቱ። አጋንንት ሲወድቅ መዝሙርን የከፈተው ክላሲካሉ ኮፒራይት እንዳይጠይቀኝ ነው። እና መምህር ግርማ
በመቁጠሪያ ቤተክርስቲያን አጋንንት የት እንደሚቀመጥ የሚያሳዩበት ነው። የሚናገሩት ነገር ቢያመጣው ምን ችግር አለው? ኮፒራይት በፍጹም አይደለም፣ ኮፒራይት አይደለም። ስለዚህ አሁን መልስ ሊመልሱ ነው። እኚህ ጠያቂ ናቸው። ፊት ለፊት የምታዩቸው ጠያቂ መስለው ነው። ራሱ ለምን አይጠይቅም? እሸቱ ራሱን ነፃ እያወጣ ነው። የለበትም እዚህ ውስጥ። ነገ ከነገ ወዲያ እንኳን የጠየቁትም ቄስ ናቸው፣ የመለሱትም ቄሶች ናቸው ሊል እኮ ነው። ያስጠየቀው በቄስ ነው፣ የሚያስመልሰውም በቄስ ነው። ቄስ ሁሉ ግን የጠመጠመ ሁሉ ግን ቄስ አይደለም፣ የጠመጠመ ሁሉ ሊቃውንት አይደለም የሚባለው እዚህ ቪዲዮ ላይ ነው በደንብ የሚታየው። በጣም የሚገርመው ነገር ዝግጁ ናቸው? አሁን እንጀምር። 1140 ሰው ይታየኛል። 876 ሰው ነው ላይክ ያደረገው። ስለዚህ ቢያንስ ወደ 300 ምናምን ሰው ላይክ አላደረገም ማለት ነው። በጣም የታዘብኳችሁ። ተሰስታላችሁ እንዴ ደግሞ ለማንኳኳት? ሳታንኳኩ ዝም ብሎ መግባት ይቻላል ወይስ ጠላቶቻችን ናችሁ የተቀራችሁት 300 ምናምን? ላይክ ማድረግ አትፈልጉም? ተደብቆ አድፍጦ አድማጭ ናችሁ? ይሁን ችግር የለውም። እሺ በቴሌቪዥን የምታዳምጡ ልትሆኑ ትችላላችሁ። አስተምሮ ጋር ይሄዳል። ይህ ነገር ሲጀመር በቤተ ክርስቲያን ራሱን የቻለ የፈውስ ምድብ የለም። አዳም እንግዲህ ቀንጨብጨብ ነው መጀመሪያ። ፈውስ አገልጋይ የሚባል የለም ማለት የኔታ በቤተ ክርስቲያን የሚያገለግል ከሆነ ለክህነቱ ነው የተሰጠው። ስለዚህ ማንኛውም በቤተ ክርስቲያን የሚያገለግል ስልጣነ ክህነት ካለው ማጥመቅ ይችላል። አጋንንትን ስም በመጠየቅ የት እንደነበሩና ምን እንደሰሩ ማናዘዝ በሰፊው ይታያል። የት ነበርክ፣ የት ዋልክ፣ የት አደርክ፣ ማነው ስምህ፣ ማነው ወገንህ፣ ለምን አስፈለገ? ከሰይጣን ጋር ምን ህብረት አላቸው? ሲጀመር አጥማቂ ሲያጠምቅ ጸሎት እየጸለየ ነው እንጂ እያስከባጠረ ነው እንዴ? የሱን ፍላጎት እኮ አሁን እየተናገረ ያለው አጥማቂው እንጂ ሰይጣኑ ከራሱ ፈልጎ ተቃጥሎ መንፈስ እግዚአብሔር ሲያቃጥለው እየተናገረ። እሺ ቪዲዮ በጣም ሩጫ አለው ይሮጣልና ወደኋላ እየመለስኩኝ ንግግራቸው በደንብ እያጣራ ነው ምን መልሰው። እሺ እንደገና አቀማመጣቸውን ተመልከቱ። በዚህ በኩል ሁለቱ ቄሶች አሉ ካባ የለበሱና እንትን ያሉ፣ በዚህ በኩል ደግሞ እሸቱ ዝቅ ያለ ወንበር ላይ ተቀምጧል። እኛ ካህን አሉ። እንግዲህ የወንበር ልዩነት ያደረገው ምንድነው? በገድል በስንክሳር ላይ የሚሰማውን ነገር ለመፈጸም ብሎ ነው። እሱ ከአባቶች ስር ዝቅ ብዬ ከነሱ እኩልማ መቀመጥ እንዴት ይችላሉ? ማለት ትህትና ሊሆን ይችላል፣ የካሜራ ትህትናና በውስጥ በኩል ደግሞ ያለ ሌላ ንቀት ይለያያል። ናርሲሲስትነት፣ ኢጎ፣ ቲቢት እንደገና እኛ የምንመልሰውን ትምህርት ለማዳመጥ አለመፈለግ በራሱ አንድ ትዕቢት ነው፣ ትህትና አለመኖር ነው። እኛ በዚህ ልክ ስናከብረው እሱ በዚህ ልክ ወርዶ በወንበር ብቻ ዝቅ ብሎ በጭንቅላት ግን ከሰዎች በላይ ከፍ ለማለት ከሞከረ ስስታም ነው ማለት ነው። የድነት ስስታም ነው ማለት ነው። የድነት ስስታም ነው። ስለዚህ እሸቱ መለሰን በዚህ ልክ ነው እየተናገርኩት የምንቀጥለው አይደለም። ስለዚህ ሀብተ ፈውስ ብሎ ክህነት ለብቻ የሚሰጥ ነገር የለም። በቤተ ክርስቲያን አንድ ሰው ካለው የፈውስ ምድብ የለም። አሁን ከንግግራቸው ቶሎ ስለሚን ኤዲቲንጉን በጣም ስላፈጠነው እንዳና አይምሮችን ላይ ለማስቀመጥ ነው የሚያደርጉት። የብሬን ዎሽ ለማድረግ ወይም ማይንድ ኮንትሮል ለማድረግ ነው ቪዲዮ ኤዲት የተደረገው። ጣል አድርገውት ነው የሚሄዱት። በጣም መብራራት የሚገባው ነገር እንደሆነ ግን ያው ስቆይበት ነው የምታዩት። በጣም መብራራት የሚገባው ነገር እንደሆነ ያወሩት ምንድነው? እንዴት ነው ጉሽ ጠላ ስትጠጡ እንዴት ነው ሳብ ታደርጉ ነው? ሳብ እንደምታደርጉት እንደዛ ነው ያደረጉት እነሱ። ቶሎ ይተፋሉ፣ ቶሎ ይስባሉ፣ የሚያሰክረውን ያስገባሉ፣ ከዛ ደግሞ የሚተፋውን ይተፋሉ። ፍጥነት አለው፣ ፋታ አይሰጡም ማለት ነው። ስለዚህ እኔ ደግሞ እጄ ላይ ነው ያለው። እነሱ አጠገብ በሆን ፋታ አይሰጡኝም ብዬ አስባለሁ። እና ቪዲዮ በጣም ትልቅ ጥቅም ያለው እዚህ ጋር ነው። በፈለኩት ሰዓት ፖዝ አድርጌ አስቆማቸዋለሁ። እያንዳንዱ ነገር እመልሳለሁ። ለምን በቃኝ ብለው እነሱ ጨርሰናል ብሎ የወጡት። ስለዚህ ጨርሰናል ብሎ የወጡትን ቪዲዮ ደግሞ እኛ እንናገርበታለን ማለት ነው። ከቤተ ክርስቲያን አስተምሮ ጋር ይሄዳል። ይህ ነገር ሲጀመር በቤተ ክርስቲያን ራሱን የቻለ የፈውስ ምድብ የለም። ሲጀመር በቤተ ክርስቲያን ራሱን የቻለ የፈውስ ምድብ የለም ነው ያሉት። ጸበል ቦታ ምን ማለት ነው? የጸበል ቦታ የፈውስ ምድብ አይደለም። መጠመቂያ ቦታ አጋንንት እዛ ይጮሃል። ጸበል ቦታ ላይ የጸሎት ቦታ አለ። እርግጠኛ ነኝ የጸበል ቦታ ላይ ቅዳሴ አይቀደስም አይደለ? ጸበል ቦታ ላይ ሌሊት ምናልባት የሚጠመቁ ሰዎች እስኪጠመቁ ድረስ ወንጌል ትምህርት ታምር ሊነበብ ይችላል። እሱም እንደ ጸበል ቦታው ጥንካሬ ነው። እንደ አንዳንድ ጸበል ቦታዎች ጥንካሬ ነው። እሱም ግዳጅ ነው። የሚከፈለው ደግሞ ካህን ከሌለ
ቅጥረኞች ዲያቆንና ካህን ተመድቦ ካልሆነ በስተቀር በፈቃደኝነት መጥቶ የሚያስተምርም የለም። ስለዚህ ጸበል ቦታ ማለት ቤተክርስቲያናችን ለፈውስ የመደበችው ቦታ ነው። ታዲያ እነዚህ አባቶች ለምንድን ነው በዚህ ልክ የሚፈውሱ ሲባል ጸበል ቦታው ላይ ብዙ ነገሮች እየተከናወኑ ስለሆነ፣ አንደኛ እስቲ እንደ ምሳሌ አድርጌ ላምጣላችሁ። አሁን በየካ ቅዱስ ሚካኤል ቤተክርስቲያን የጸበል ቦታ ላይ ካጠገቡ ሆስፒታል እየተገነባ ነው። እንደኔ ያሳፍራል ብዬ ነው የማስበው። ለምን ብትሉ ቤተክርስቲያን የፈውስ መድረክ ናት። ራሷ ቤተክርስቲያን ቅዳሴውም፣ ራሷ ቤተክርስቲያን ግንቧ፣ ሁሉ ነገሯ ፈውስ ነች አይደል እንዴ? ሁለተኛ ነገር ደግሞ የነጮችን መርፌና ኪኒን ለማስዋጥና መርፌ ለመውጋት ወይም የነሱን አሰስገሰስ ወደ ስጋችን ለማስገባት በዚህ ልክ ትልቅ ህንፃ ገንብቶ ገንዘብ አምጦ ማለት በጣም ውርደት ነው። እንዴት ብትሉ ጸበል ቦታው ተበድሏል። የሚጠመቁ ሰዎች በቂ የሆነ የፈውስ አገልግሎት እያገኙ አይደለም። አንደኛ የሚያጠምቁት አባቶች ችግር አለባቸው። የየካ ሚካኤል ብቻ አይደለም፣ እንደ ምሳሌ ነው ያመጣሁት የየካ ሚካኤልን። ሁሉም ጸበል ቦታ ላይ ችግር አለ። ጸበል ቦታ በስርዓቱ አልተያዘም። ህዝብ ቁጭ ብሎ እንዴት መፈወስ እንዳለበት፣ ሱባኤ እንዴት መግባት እንዳለበት፣ እንዴት መስተዳደር፣ የጸበል ቦታ በጣም ትልቅ ጉድለት አለበት። ግን ዝም ብሎ ገንዘብ መሰብሰብ ብቻ የጸበል የሚጠጣ ውሃ የሚጠጣበትን ይሄ ጸበሉ የተቀደሰ ውሃ የሚጠጣበትን ብቻ ኩባያ ማዘጋጀት፣ በስርዓቱ ኩባያውን የሚያጠብ የለ፣ በስርዓቱ እዛ ቦታ የሚያስተናብር የለ። እንደው ዝም ብሎ ከድሮ ጀምሮ የመጣ ልማድ ነው እየቀረ ያለው። እሱም ሳያከብሩት ሰው መጥቶ ጸበል ቦታ ለምን ይጮሃል? አጋንንት እንዴት ማላቀቅ አለበትን? መስገጃ ቦታ፣ ሱባኤ መያዣ ቦታ። አጋንንትን ለማላቀቅ ግዴታ ጸበል ብቻ አይደለም የሚያስፈልገው፣ ጸሎትም እንደገና ሱባኤም። ምክንያቱም ማቴዎስ ወንጌል ላይ ማርቆስ ወንጌል 9:26 ላይ ይህ ወገን ያለ ጾም ጸሎት በስተቀር በሌላ አይወጣም ስላለ እዛ ቦታ ሱባኤ መያዝ የሚችሉበትን እንደማዘጋጀት በጸበል ቦታ ላይ አንዳንድ አሁን የካ ሚካኤል መናፈሻ ነው የተሰራው። አትክልት ተተከለ፣ ዝም ብሎ ግሪን ኤሪያ ምናምን አደረጉት። ስንት ጸበልተኛ ሱባኤ የሚይዝበትን መሬት ከፋፍለው 1 ሜትር በ2 ሜትር 1 ሜትር በ2 ሜትር ልክ እንደ እንጦጦ ማርያም አካባቢ እንደተሰራው ህንፃ ማለት ነው። ሱባኤ መያዣ ባለሀብቶች ሱባኤ መያዣ ተሰራ አይደለ? ባለሀብት ብቻ መጥቶ ሱባኤ የሚይዝበት ህንፃ ተሰርቷል እኮ እንጦጦ ማርያም። እና ልክ እንደዛ ቢያንስ የሆነ ነገር እንኳን ቢዘጋጅ ግቢ ውስጥ ጸበል ቦታ ላይ ማለት ነው ፎቅ ተሰርቶ ታች ይጠመቅ፣ ላይ ግን ሁሉም እያንዳንዱ ክፍል ላይ ስዕል ተደርጎ 1 ሜትር በ2 ሜትር ከአምላኩ ጋር የሚያወራበት አጋንንቱን በስግደት በጾም ጸሎት እየቀጠቀጠ ከዛ መጥቶ ደግሞ ጸበል የሚጠመቅበት ሁኔታ ቢዘጋጅ እነዚህ የሚያጠምቁ አባቶችም እኮ ደብተራ ከሆኑ ይጋለጣሉ። ለምን? ሰው እየሰገደ ነው። እየሰገደ ስለሚጠመቅ ማን የላከ ሲባል ራሱን የላከኝ ይላል። ችግር ካለበት እኔ ብዙ ቦታ አጋጥሞኛል። እዛው እያጠመቁ መንፈሱ ሲጮህ ይሰሙና ከዛ ልጄ አንቺ ጋር ያለው ከባድ ነው፣ ቆይ እቤት እኔ መጥቼ ያጠምቅሻለሁ፣ አሁን ስልክ እንለወጥ ብለው እዛው የሚያጠምቁ አባቶች ስልክ ይቀበላሉ። ከዛስ ደብተራ ነው ያትምለታል። ወይ ደግሞ ሌላ ችግር ይኖራል፣ የገንዘብም የዝሙትም ችግር ይኖራል። በጣም ብዙ ቦታ የምሰማው ማየው በቪዲዮ ማስረጃ ያስኩትን ነው የምነግራችሁ እንግዲህ። እና ጸበል ቦታን በስርዓቱ ባለመንከባከባቸው ምክንያት አሁን የሚድኑ የሚጠመቁ ሰዎችን በእግዚአብሔር ኃይል በጸበሉ እንደማዳን ኑ መርፌ እንውጋችሁ፣ ሊጠመቅ የመጣውን ሰው እዛ እንዲገባ ሊያደርጉ ልክ እንደ ምግባረ ሰናይ ማለት ምግባረ ሰናይ ሲግናል ጋር ያለው ካህናት እየመጡ ያጠናሉ። ምን ይላሉ? ያልጋ ይከፈላል፣ የመርፌ ይከፈላል፣ የምን ይከፈላል። ሰው እየመጣ ጉልኮስ እየተሰካበት ምናምን እየታከመ ይመለሳል። እንደ ማንኛውም ሆስፒታል ነው። መጸለያ ቦታ ተዘጋጅቷል። ጸበል ቦታ ሲባል የትኛውም ቤተክርስቲያን ላይ ጸበል ቦታ አይከበርም። የትኛውም ቤተክርስቲያን ጸበል ቦታ ላይ ምንም አይነት ቦታ አይሰጠውም። ለፈውስ ራሱ ቦታ የላትም ቤተክርስቲያን። ይኸው አፋቸውም እንግዲህ ሞልቶ እየተናገሩ የፈውስ ፕሮግራም እና የፈውስ ቀን የሚባል የለም አሉ። በየቀኑ ጠዋት ታዲያ ሊጠመቅ የሚሄደው ሰው ወዴት ነው? አንደኛ ይህንን እንግዲህ ማሰብ እንዴ መምህር ግርማ የካ ቅዱስ ሚካኤል ቤተክርስቲያን ጸበል ቦታ ግቢ ውስጥ አልነበር የሚያጠምቁት? አባረራችኋቸው እኮ የፈውስ ቦታ ነበረ እኮ። ሆ ብላችሁ የሾላ ልጆችና ሰንበት ተማሪዎች አለ ያባረራችኋቸው። ለምን አጋንንት ጮኸ? ለምንድን ነው የተጋለጠው እኛ ውስጥ ያለው ብለው እኮ ያባረሯቸዋል እንዴ። እኔ የዛን ጊዜ እግዚአብሔር ይመስገን በፍጹም እንዲያ ነገር እንዳለ ማላቀም ነበር። እንደ ጋሪ እንደምትጎትት ፈረስ የሆነ ተከልሎብኝ ነበር መሰለኝ። ሰንበት ትምህርት ቤት አስተምራለሁ 92 ዓመተ ምህረት ማለት ነው። እወጣለሁ፣ አስተምራለሁ፣ እወጣለሁ፣ ወደ ቤቴ ነው የምመጣው ቅዳሜ። ለካ መምህር ግርማ ጸበል እያጠመቁ ነው። ምንም የምሰማው ነገር የለም። ለዚህ እኔ ዳንኩት ብዬ አስባለሁ። ጠላታቸው ስላልነበርኩ የመምህር ግርማ ጠላት ስላልነበርኩኝ የዳንኩት እግዚአብሔር ይፈወሰኝ ለዛ ነው ብዬ ነው የማስበው።
ውስጤ ችግር ቢኖርብኝ ይሄኔ አልድንም ነበረ ብዬ አስባለሁ። እግዚአብሔር ይመስገን። እሳቸውም ጠይቀውታል መድረክ ላይ ብለውኛል። ቤተሰቦች እዛ ያሉ ሰዎች የት ነው የሚያገለግለው ሲሉት መንፈሱ የካ ሚካኤል በአድማ ያባረሩኝ ጋር ነው እንዴ ጊዜ እሱ ጨራሻ አቅህም ገና ዘሬን ያየህ ብሎ ተናገረ መንፈሱ። እንኳን እኔ ሰይጣኑም ራሱ መሰከረ። እውነት ነው። እኔም ራሴ አይቻቸው አላቅም የዛን ጊዜ። የሚገርመው ነገር የእውነት እንደመሰከረ ያውቁት የዛን ጊዜ ነው። እግዚአብሔር የያዘው ሰይጣን እውነት እንደሚናገር የተረዳሁት የዛን ጊዜ ነው። እና የሚያጠምቁ አባቶች በመድረክ ላይ ሲያጠምቁ ምን ብለው ነው የሚያጠምቁት? ኑ ምን ያደርጋችሁ? ትምህርቴን በዩቲዩብ የተማራችሁ መንፈስ ላይ ንቁበት ብዬ ሳስተምር የነቃችሁበት ተሰብሰቡ ነው ያሉት። ሲሰበሰቡስ ጸበል ሲረጩ ይያዛል። ይሄ ነው መርሃ ግብር ማለት። መጀመሪያ ህዝቡን ማስተማር፣ ከዛ በኋላ ማጥመቅ፣ መፈወስ። ይሄ ነው መርሃ ግብሩ። ዝም ብሎ ኳር ለማጋ አሰስገሰሱን ይጠሩት። የገባችሁ የነቃችሁ ችግር አለብኝ ብላችሁ የምታስቡ ሰዎች ኑን የተባለው። ሆስፒታል የሄደ ሰው ሲኒማ ለምን አላየውም፣ ለምን ፊልም አልተከፈተልኝም አይልም። ለምን የሄደው ሆስፒታል ነው፣ መርፌ ሊወጋ ነው። ሲኒማ የገባ ሰው ደግሞ ግሉኮስ ሰኩልኝ አይልም ያለ ቦታው። ስለዚህ መምህር ግርማ ጋር የሚመጡ ሰዎች አንድና አንድ ለፈውስ ነው የሚመጡት፣ ወይም ደግሞ የሚያጠምቁ አባቶች ጋር የሚመጡ ሰዎች ለፈውስ ነው የሚመጡት። ስለዚህ ሊፈወስ ሊጠመቅ የሚመጣ ሰው ላይ ማላገጥ ማለት አንዱ ይሄ ነው። የፈውስ ፕሮግራም የላትም ሙሉ ቀን ነው እንጂ እንዲያው ሰዓት ውስጥ አንዷ ሰከንድ እንኳን የፈውስ ያልሆነችበት ሰዓት የለም። ሁሉ ጊዜ እኮ ነው። ለዚህ እኮ ነው የኦሪቱ መስዋዕት ወደ አዲስ ኪዳን ሲቀየር ያኔ በኦሪቱ ጊዜ 5500 ዘመን ሙሉ ማጠፋ እሳት ነበረች ይላል። ያችን ማጠፋው እሳት በምን ተተካቻውን? በቅዱስ ያሬድ ምስጋና በየቀኑ ማህሌት ይቆማል፣ በየጊዜው ይጸልያል አይደል የሚባለው። ስለዚህ በየቀኑ ፈውስ አለ፣ በየቀኑ መላእክቶች በቤተክርስቲያን ግቢ ውስጥ አሉ። መጽሐፈ መክብብ ላይ ምን ይላል? ወደ ቤተክርስቲያን ስትገባ አትጩህ፣ ጮክ ብለህ አትናገር፣ አትሩጥ ይላል። ለምን? መላእክቶችን ትረግጣለህ፣ ወይም ደግሞ መላእክቶችን በዝምታ ውስጥ የተሰወሩ አባቶችን ታስቀይማለህ፣ ትረብሻቸዋለህ ስለሚባል ማለት ነው። ስለዚህ ሰው ድንገት ሊጸልይ ብሎ እንኳን ቤተክርስቲያን ግቢ ቢገባ ፈውስ ነው። አጋንንት ሊወጣለት ይችላል፣ መንፈሱ ሊረጋጋ ይችላል። ይሄ ፈውስ አይደል? የፈውስ ፕሮግራም ማለት እኮ ይሄ ነው። ሰው ሊዳን ብሎ ከሄደ ፈውስ ነው። ልስማ ትምህርት ልስማ ብሎ ከሄደ ፈውስ ነው። ከዛ በላይ ግን ጸበል ቦታ የፈውስ ፕሮግራም ይባላል። ጸበል የሌለው ቤተክርስቲያን አለ? ጸበል የሌለው ገዳም አለ? እስቲ ጻፉልኝ ቤተሰቦች፣ እንደው በእግዚአብሔር እስቲ ጸበል የሌለው አሁን አንድ 100 ምናምን ሰዎች ላይክ አላረጋችሁ። ላይክ ስታደርጉ አልጎሪዝሙ ለሁሉም ሰው ያዳርስልኛል። ለዛ ነው። እሺ ጸበል የሌለው ገዳምና ቤተክርስቲያን አድባራት አለ? የለም። ያ ማለት ጸበል ማለት ምንድነው? የፈውስ ፕሮግራም ወይም ደግሞ ለመፈወስ የተዘጋጀ ግቢ ማለት ነው። የመፈወሻ ውሃ ማለት ነው ጸበል። በቃ ይሄ ነው ፕሮግራም ማለት። የሚያጠምቁትን አባቶች በጣም ስለሚጠሏቸው የሚናገሩት ንግግር የችኮላም ነው ያለማት እንትንም ነው። በቃ ዝም ብለው እንደፈለጉ ነው የሚያወሩት። የግል ሀሳባቸውን ነው የሚያወሩት ብዬ የምላቸው ለዚህ ነው። ቀጥሎ ደግሞ ስሙ፣ የፈውስ አገልጋይ የሚባል የለም። የፈውስ አገልጋይ የሚባል የለም። እያንዳንዷ ንግግራቸው ነው የሚመጣላቸው። እንግዲህ የፈውስ አገልጋይ የሚባል የለም ማለት ካህናት እግዚአብሔር ስልጣን በእጃቸው ሰጥቷቸዋል። አይንተ እግዚአብሔር ነው የሚባሉት። ይህንን ደግሞ በመጽሐፍ ቅዱስ ውስጥ ደግሞ ስትገቡ ደግሞ ለአንዱ የመፈወስ ጸጋ አይደል የሚለው። እስቲ እንግባና እንየው እስቲ እግዚአብሔር ከፈቀደልን ደው ከሰራ አይደል እስቲ እንያቸው። ያው እንዲህ ይላል፣ የጸጋ ስጦታም ልዩ ልዩ ነው፣ መንፈስ ግን አንድ ነው፣ አገልግሎቱም ልዩ ልዩ ነው። አያችሁ፣ አገልግሎቱ ምንድነው? ልዩ ልዩ ነው። ካህን ሁሉ ግን አንድ ናቸው ማለት ነው። ግን አገልግሎቱ ደግሞ ይለያያል። እነሱ ራሱ እንኳን አናጎንስጢስ፣ ሊቀ ዲያቆን፣ ንፍቀ ዲያቆን፣ ካህን፣ ጳጳስ ምናምን ብለው ለይተውታል በአገልግሎት። ዲያቆን እንኳን የካህኑን ማዕጠንት እንዳይዝ ወገቡን አለ የሚይዘው። የአገልግሎት ክፍፍል እስካለ ድረስ እንዴት ነው ፈውስ ላይ እንደዚህ የሚሉት? ለምንድን ነው የሚያጠምቁት አባቶች ላይ ሲሆን ጥቅሱ ሁሉ ድምስስ ተደርጎ ስድብ የሚሆነው? በጣም እኮ ባለጌነት እኮ ነው። ብልግና እኮ ነው። እግዚአብሔር የአንደበትም የልብን ብልግና እኮ ነው።
ጠምጥሞ መሳደብ ማለት ነው። በኢየሱስ ክርስቶስ የሾህ አክሊል ላይ ምራቅ ከተፉት ሰዎች እኩል ነው እየሆኑ ያሉት እነዚህ ሰዎች። በራሳቸው ጭንቅላት ላይ ምራቅ እየተፉ ነው። ለምን? ያደረጉት አክሊል የማን አክሊል ነው? የክርስቶስን አክሊል እኮ ነው። እሱ የሾህ አክሊል አድርጎ ለእኛ ምን ሰጠን? ለእኛ ምን ሰጠን? የክብር አክሊል ሰጠን። እሺ አሰራሩም ልዩ ልዩ ነው። ምኑ? የጸጋ አሰራሩም ልዩ ልዩ ነው። ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው ይላል። እግዚአብሔር አንድ ነው፣ አሰራሩ ልዩ ልዩ ነው። አንደኛ ቆሮንቶስ 12:6 ላይ አንደኛ ቆሮንቶስ ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅሙ ይሰጠዋል። መንፈስ ቅዱስን መግለጥ ለእያንዳንዱ ለእያንዳንዱ ነው የሚለው። እንደተለያየ ጥቅም ነው የሚለው። ለጥቅሙ ነው የሚለው። ለጥቅም ይሰጠዋል። ለየትኛው ጥቅም? ለአገልግሎቱ ጥቅም። ለምሳሌ አካል ጉዳተኛ የሆነ መርጌታና ደብተራ፣ አካል ጉዳተኛ የሆነ ችግር ያለበት አይኑ ማያይ ምናምን ከሆነ ቤተክርስቲያን አገልጋይ ከሆነ ገብቶ አይቀድስም። ለሱ ምን ይሰጠዋል? የኔታ ሆኖ ቁጭ ብሎ ወንበር ዘርግቶ ዲያቆናትን ያፈራል፣ ብዙ ሰዎችን ያደራጃል። በቃ ይሄ ለሱ የተሰጠው ይሄ ነው። ለጥቅሙ ይሄን ይሰጠዋል ካለበት ችግር አንጻር። ቤተክርስቲያን አካል ጉዳተኛ እንዳይቀድስ ያለችው ለምንድን ነው? ቅዳሴ በባህሪው ምንድነው? ተልእኮ ትንሽ እንቅስቃሴ ይፈልጋል። ስጋው ደግሞ ማቅረብ አለ፣ እጅ የሌለው ችግር አለ፣ እግር የሌለው እንደፈለገ አይንቀሳቀስም። ቤተክርስቲያን ውስጥ በዊልቸር መንቀሳቀስ ይከብዳል። አይነ ስውር ከሆነ ችግር አለ፣ በጣም ብዙ ችግር አለ እና ያንን ተልእኮ በደንብ ስለማያፋጥነው ለተልእኮ ስለማይፋጠን እንጂ እንደው አካል ጉዳተኞችን በድል አይደለም ቤተክርስቲያን። የፍትሐ ነገሥት ላይ በደንብ አድርጎ ይናገራል። እና ለጥቅሙ ይለዋል፣ ለጥቅሙ ይሰጠዋል። ከዛ ለአንዱም ጥበብን መናገር ለአንዱ በመንፈስ ይሰጠዋልና ይላል። በምን? በመንፈስ ያው አንድ መንፈስ ነው ይላል። ጥበብን መናገር ለአንዱም በዚያው መንፈስ እውቀትን መግለጥ ይሰጠዋል። እውቀትን መናገር ወንጌል ስብከት ማለት ነው። እውቀትን የሆነ እውቀት አለ። በቃ ለምሳሌ እውቀት እየሰጠኋችሁ ነው ብላችሁ ካሰባችሁ እግዚአብሔር ሰጥቶኝ ነው። አይ አነብብ ከሆነ ካላችሁኝ ደግሞ እግዚአብሔር እንዲሰጠኝ ለምኑልኝ። ያ ነው። ለአንዱም በዚያው መንፈስ ይላል። በየትኛው? በአንዱ በመጀመሪያው መንፈስ፣ ሌላ መንፈስ አይደለም። በዚያው በአንድ በቅዱሱ መንፈስ እምነት ይሰጠዋል። እምነት ምን ማለት ነው? እምነት የሆነ ነገር ሲያደርግ ይሳካለታል። ሲጸልይ ስለት ሲሳል ይደርስለታል። ያምናል። በቃ አማኝ ነው። እንደ ቅዱስ ያዕቆብ ምንድነው ባህሪው? ቆሞ በባዶ እግሩ ወይም በአንድ እግሩ ቆሞ ሲጸልይ ሙሉ ቀን ሲጸልይ ነው የሚውለው። እግሩ እስኪንቀጠቀጥ እንዲያውም የሞተው ሁሉ እግሩ በቁስል ነፍርቆ ነው ሐዋርያው ቅዱስ ያዕቆብ ማለት ነው፣ የኢየሩሳሌሙ ጳጳስ። እምነት ይሰጠዋል። በዚያው መንፈስ እምነት። ለአንዱም በአንዱ መንፈስ የፈውስ ስጦታ ይሰጠዋል። ለአንዱም በአንዱ መንፈስ ይሏል። በዛው በአንዱ መንፈስ አንድ ነው እኮ መንፈስ ቅዱስ። አያችሁ፣ የፈውስ ስጦታ ይሰጠዋል። ይሄ የፈውስ ስጦታ የተሰጠው ሰውዬ በቃ በፈውስ ስጦታው ብቻ ይሄዳል ማለት ነው። ወንጌልም ከተሰጠው በዛው እንደ መምህር ግርማ ለምሳሌ ወንጌል ያስተምራሉ። ዕብራይስጥኛ፣ ግዕዝ፣ አማርኛ፣ ኦሮምኛ ይችላሉ። በዚህ ቋንቋ ያስተምራሉ። ከዛስ እንደገናም ደግሞ ይፈውሳሉ፣ ይመክራሉ። ምናልባት ያላወቅንላቸው ሌላን ጸጋ ሊኖራቸው ይችላል። ለምሳሌ አባቴ በሚሊኒየም አዳራሽ ተማሪዎትን በሙሉ ሰብስቤ ፕሮግራም ብናዘጋጅ ደስ ይለናል ብዬ ሄጄ ነበር መምህር ግርማ ጋር። እሺ ልጸልይበት አሉኝ። ሲጸልዩበት አይ ልጄ እሳት ሲነዳየው ይቅርብኝ፣ በጣም ብዙ እሳት ነገር ይመጣብኛል አሉ። በቃ እሺ አልኩኝ። የሚገርማችሁ ለእኔ ማሳየኝ በሳምንቱ ቅር እንዳይለኝ እኮ ነው። ትልቅ መርሃ ግብር አዘጋጅተን ነበረ። በቃ የሚገርም መርሃ ግብር እና በቃ አንዳንድ ጊዜ እንደዚህ አይነት ነገር ጸሎት ላድርግበት፣ ሱባኤ ልግባበት አለኝ። ሱባኤ ይቅርብኝ አሉ። ህዝብ ቢሰበሰብ እኮ ደስ ይል ነበረ። ግን ከዛ ይልቅ የትኛው ይበልጣል? እግዚአብሔር መጠየቅ ይበልጣል። የሚገርማችሁ ነገር ከዛስ ለአንዱም ተአምራትን ማድረግ። አያችሁ፣ ከላይ የመፈወስ ስጦታ አለ። ቀጥሎስ ተአምራትን ማድረግ ደግሞ ሁለቱን የለያያቸው ለምንድን ነው? ተአምራትን ማድረግ ከወንጌል አገልግሎት ጋር አብሮ የሚሄድ ነው። ፈውስ ግን በሽተኞች ላይ ትኩረት አድርጎ ሰዎችን ማዳን ነው። አያችሁ፣ ልዩነት አለው። ብዙ ጊዜ እነዚህ የምታዩቸው አባቶች በጣም የማዝንባቸው ተአምር ማድረግ እኮ ቀላል ነው፣ ምንድነው ተአምር ማድረግ ይላሉ አንዳንዴ። እንደገና ደግሞ እና አባ መቃርስ እና አባ እንጦንስን ያነሱና ዝም ብሎ ተአምር ማድረግ እኮ አይቻልም ይላል። ደግሞ ያኛው ደግሞ ሰባኪ ይነሳና ሁሉም የየግላቸውን ስለሚያነሱ አንድ ሐሳብ አይናገሩም። እንደ መጽሐፍ ቅዱስ ግን ከመጣን ተአምር ማድረግ ሌላ ነው፣
መፈወስ ሌላ ነው። መፈወስ ምንድነው? ለበሽተኞች ማዘን፣ ለታመሙ ሰዎች ማዘን፣ ጨሌ ማስጣል፣ ከአጋንንት ስርዓት ማስወጣት፣ ንስሐ ማስገባት፣ ከሰይጣን እጅ ማላቀቅ፣ በሽተኞች አይኑን ማያዩን፣ ጆሮ ማይሰማውን፣ አንደበቱ ማይናገረውን፣ እግሩ ማይራመደውን፣ እጁ ማይሰራለትን፣ ወገቡ ማይጸናለትን ማዳን ማለት ነው። የሥላሴን ፍጥረት ማገዝ ማለት ነው። የፈውስ ስጦታ ማለት ለአንዱም ታምራት ማድረግ ማለት ደግሞ ለምሳሌ ወደሆነ ሀገር አንድ ሐዋርያ ከሐዋርያት መካከል ሁሉም ሐዋርያት ማለት ይቻላል ሲሄዱ እነዛ አህዛብ ህዝቦች ከሆኑ ይታሰራሉ። ቅድም እንዳልኳቸው አባ እንጦንስ አህዛብ ሀገር ስለሆነ የታሰረው እዛው እስር ቤት ሆኖ እግዚአብሔር ሆይ እባክህን አንድ ተአምር ፍጠር ሲል የንጉሱ ልጅ ሰይጣኗ ጮኸ፣ ተአምር ተፈጠረ። አያችሁ፣ ሰይጣኗ ሲጮህ ንጉሱ ግራ ገባው። ምንድን ነው የምትጮኸው? ይለፈልፋል መንፈሱ። ወይኔ አባ መቃርስና አባ እንጦንስ አቃጠሉኝ፣ እነሱ የሌሉበት ቦታ የት ልሄድ አለ። ምንድነው ታዲያ ምክንያቱ ሲባል እነሱ ካልመጡ አልወጣም ከዚች ልጅ። ውጣ ሲባል እኮ ነው አልወጣም እናንተ አታስወጡኝም አለ። አባ መቃርስና አገልጋያቸው መጡ፣ አስወጡት በኢየሱስ ክርስቶስ ስም። ተአምር ማለት ይሄ ነው። የሆነ ምልክት አሳይቶ አህዛብን ማሳመን። በኤፌሶንና በገላትያ አገር ላይ ቅዱስ ጳውሎስ ከቅዱስ ሉቃስ ጋር ሲሄዱ ምን ያደርጉ ነበረ? ሂድ ሉቃስ አለው፣ ሂድና ከእነዚህ ህዝቦች ጋር ተቀላቀል። ዛፍ ስር ቁጭ ብለው ድንጋይ እያመለኩ ነው። ሁሉም የየራሳቸውን አማልክት ይዘዋል። ጡብ ይዘው እያመለኩ ነው። ሂድና አብረሃቸው፣ አንተም የሆነ ጣዖት ያዝና አብረሃቸው ቁጭ በል አለው። ቅዱስ ጳውሎስ ሉቃስን እኮ ነው። ከዛ ሲለው በቃ ከዛ በኋላ ምሰራው እኔ የማውቀዋለሁ። ተአምር ሊሰራ ነው። ይሄ ፈውስ አይባልም፣ ተአምር ነው የሚባለው። ግን በተአምር ውስጥ ደግሞ ፈውስ አለ። ለምሳሌ አይኑ የበራለት ሰው በአሕዛብ መካከል ካለ ለህዝቡ ተአምር ነው። ለአይኑ ለበራለት ሰው ግን ፈውስ ነው። አይኑ ተፈውሷል። በዛውም እየረዳው ነው፣ በዛውም ደግሞ እያሳመነ ነው። ተአምርና ፈውስ እንደዚህ ናቸው። ለየቅል ናቸው፣ ግን አብረው የሚሄዱ ነገሮች ናቸው ማለት ነው። ከዛስ ሉቃስ ምን አደረገ? የሆነ ጣዖት ያዘና መቼም አምላክ አይባልም ይዞ ሄደ። አብሯቸው ቁጭ አለ። መካከላቸው ገባና የጦርነት አምላክ፣ የፍቅር አምላክ፣ የንግድ አምላክ፣ የሰላም እያሉ ብዙ አማልክቶችን ያመልኩ ነበረ በወቅቱ የኤፌሶን ሰዎች፣ የገላትያ ሰዎች። እና ያንን እያመለኩ ቅዱስ ጳውሎስ መጣ። ተራራው ላይ ቆሞ የገላትያ ሰዎች፣ የኤፌሶን ሰዎች ምን ታደርጋላችሁ አላቸው። ማነህ አንተ አሉት። ድንጋይ እያመለካችሁ ነው እንዴ? ድንጋይ እንዴት ታመልካላችሁ? ይሄ እኮ ጣዖት ነው። ይሄ እኮ አይሰማም፣ አፍ እያለው አይናገርም ምናምን ብሎ አምላካቸው ሙልጭ አድርጎ ሰደበባቸው። ቅዱስ ጳውሎስ ማለት ነው። ይሄ የሐዋርያት ሥራ ላይ እንትናቸው ላይ ገድለ ሐዋርያት ላይ የውስጥ አንድ የቤተ ክርስቲያናችን መጽሐፍ ላይ ነው ያለው። እና ከዛ ሉቃስ ደነገጠ። ምን ሊል ነው ደግሞ ሐዋርያው ቅዱስ ጳውሎስ? እየሰደባቸው ነው እንዴ? ኧረ እንዳይገሉት እያለ ሲያስብ አብሯቸው ነው ያለው። እንግዲህ የኔ አምላክ ያንተ አምላክ ማን ነው አሉት። ከዛ ሁሉም ተንጫጩ። እንዲያውም ሊወግሩት ሲነሱ ሉቃስ ብድግ አለና ቆይ ተረጋጉ አላቸውና ያንተ አምላክ ማን ነው አለው። አሁን ኮንቨርሴሽኑ በማንና በማን መካከል ሆነ? በቅዱስ ጳውሎስና በሉቃስ መካከል ሆነ። ሁለቱም አንድ ቤተሰብ ናቸው፣ ግን እነሱን ጸጥ አሳኟቸው። የሚገርማችሁ ይሄን አካሄድ ፕሮቴስታንቶች በዚህ በአውቶቡስ ውስጥ ይሰሩት ነበረ። አንዱ ጴንጤ ኢየሱስ ጌታ ነው እያለ ይገባና በአውቶቡስ ውስጥ ሲለፈልፍ፣ አንዱ ጴንጤ ደግሞ አውቆ ኦርቶዶክስ መስሎ ማተብ አድርጎ ነጠላ ለብሶ ዝም በል አንተ ምናምን ይላል። ከዛ እንዴ እኔ እኮ መስክሬ ነው የሚችለው ጊዜ ምን ትመሰክራለህ? ከዛ ክርክር ይጀምሩና ህዝቡ ጆሮውን ጣል እንዲያደርግ ሁለቱ። ከዛ በኋላ ይቅርታ እኔ ስላላወኩኝ ነው በቃ ይቅርታ፣ እሺ በቃ ቸርቹ ሰደኝ ምናምን ብሎ አውቀው ሁለቱ ተመቻምቸው ምናምን ይሄዳሉ። ህዝቡን ለማታለል ልቡን ለማታለል ማለት ነው። ሉቃስና ቅዱስ ጳውሎስ ይሄን ነበር ያደረጉት የሚገርማችሁ በፊት። እና ከዛ ሉቃስ የቅዱስ ጳውሎስ ዘዴ ገባውና ምን አረገ? ያንተ አምላክ ማን ነው ሲለው እኔማ ሰማይና ምድርን የፈጠረ ነው በዓይን አይታይም ግን ሲሰራ ይታያል አለው። አሁን ያንተ አምላክ ምን ይሰራል ሲለው የኔ አምላክ ብዙ ነገር ያደርጋል፣ እስቲ ደስ ያላችሁን ነገር ጠይቁኛል። ያንተ አምላክ ሙት ያስነሳል አለው። ሉቃስ ያውቃላ ቅዱስ ጳውሎስ የነካው ሰው እንደሚድንና ሙት እንደሚያስነሳ ያውቃል። በእጁ ላይ የእግዚአብሔር ኃይል እንዳለ ያውቃል። እንደሚፈውስም ተአምር እንደሚሰራም እንደሚያስተምርም ያውቃል። አንድ ሰው ላይ ሶስት አይነት ጸጋ ማለት ነው፣ መፈወስ፣ ተአምር መስራትና ማስተማር፣ ተከራክሮ ማሸነፍ። በግሪክ በአቴንስ ከተማ ላይ ይላል የሐዋርያት ሥራ ላይ አቴንስ ከተማ ግሪክ ውስጥ ገብቶ በመሃል አደባባይ ላይ ከብዙ ሰዎች ጋር ከአይሁዶች ጋር እየተከራከረ ስለ ኢየሱስ ክርስቶስ ያሸንፍ ነበር ይላል ቅዱስ ጳውሎስ። በክርክር በአደባባይ ላይ እየወጣ ያን ጊዜ ቲክቶክ ቢኖር ወይ ማህበራዊ ቢኖር ኖሮ ግን ወደ አደባባይ አይወጣም ነበር ቅዱስ ጳውሎስ። በስልክ ነበር የሚያስተምረው። ስላልነበረ ነው በአደባባይ ወጥተው የሚከራከሩት። ጊዜውን በመጠቀም ደግሞ መጽሐፍ ጽፏል። ጊዜውን ተጠቅሞ ማለት ነውና
ከዛ ቅዱስ ጳውሎስ ምን አደረገ? የኔ አምላክ አንተ እንደምትለው የሞተ ሰው ያስነሳል፣ አምጣ የሞተ ሰው ከፈለክ አለው። ከዛ ወደ ህዝቡ ዞር አለና በቅርብ ቀን የሞተ ሰው አለ አላቸው። አዎ 4 ቀን የሞላው የሞተ ሰው አለ። እንዴ የሞተ ሰው ግን ይነሳል እንዴ አለ። ሁሉም ሰው ደነገጠ። እስቲ እንሞክር እስቲ የሞተ ሰው ካስነሳ እኔ የአንተን አምላክ አመልካለሁ አለ ሉቃስ አውቆ። በነገራችን ላይ ምንም እንኳን ድራማ ቢመስልም ግን የእውነት የሞተ ሰው ሊያስነሳ ነው። የሞተ ሰው የእውነት ማስነሳት አለበት። ካላስነሳ ከአይ በላይ እንዳለው ነው የሚሆንበት። በኦሮሚያ ክልል ላይ ቪዲዮን አይታችኋል። በላይ ከአይ በላይ መቃብር አስቆፍሮ ሲጮህ አልሰማችሁትም? ከአይ በላይ ሲል ምንም ሬሳው አልሰማል። እና ቅዱስ ጳውሎስ የግድ ማስነሳት ነበረበት ማለት ነው። ሬሳው መጣ። የገማ ሬሳ ነው። ከዛ በጌታዬ በኢየሱስ ክርስቶስም ተነስ አለና ሬሳውን አስነሳው። ምንም እንኳን ሉቃስና ቅዱስ ጳውሎስ በድራማ መልክ ቢያመጡትም ግን እዛ ድራማ ውስጥ ማን አለ? ኢየሱስ ክርስቶስ አለ። ምን ሰርቷል? የእውነት አስነስተዋል ማለት ነው። ዘዴ ያስፈልጋል፣ ሰውን ለማዳን ዘዴ ያስፈልጋል። ለዚህ ነው ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰበቅታኒ ያለው። አምላኬ አምላኬ ለምን ተውከኝ? ላማ ማለት ለምን ማለት ነው በዕብራይስጥ። ኤሎሄ አምላኬ ማለት ነው። እንዴ አለ ሰይጣን፣ አምላክ አይደለም እንዴ ለምን ተውከኝ እያለ ነው። ኃይል አጥሮታል ማለት ነው። ሄጄ ልቆራኘው፣ ስጋውን ወደ መቃብር ነፍሱን ወደ ሲኦል ልክተታት ብሎ ሰይጣን ተጠግቶ የክርስቶስን ነፍስ ሊይዝ ሲል ሚካኤልና ገብርኤል ወጥረው በእሳት ዛንጀር በንፋስ አውታር ወጥረው ያዙትና ሲኦል ሸኙት፣ ቀጠቀጡት በመስቀል እግር ስር ይላል። አባቶች ይሄንን ዘዴ እያስተማሩ እንዴት ነው እዚህ ጋር አጋንንትን ለማስወጣት ኢንተርቪውን የሚጠሉት እንዴ? ሰይጣን እንዴት አድርጎ መያዝ እንዳለበት ራሳቸው እያስተማሩን በሲስተም በዘዴ መያዝ እንዳለበት እየተናገሩ ደሞስ ሲስተም ምን አስፈለገ? ለኢየሱስ ክርስቶስ ባለበት ቦታ ሆና ይዞ በፈቃዱ እንዲቀርብ ስለተፈለገ ነው። ሰይጣን ሳይቀርብ ከተያዘ እግዚአብሔርን እፍርታም ሊለው ነው። እኔ አልተጠጋሁም፣ ለምን ባለሁበት ትይዘኛለህ? ነፃነት ሰጥተኸኛል አይደል? እንደፈለግኩ እንደሆን ለምን ነው የምትይዘኝ ይለዋል። ልጆቼን እስካልነካህ ድረስ አልነካህም ብሎታል። መቃቢያን 3 ላይ እመጣበታለሁ። መቃቢያን 3ን ስታነቡት ከምዕራፍ 1 እስከ ምዕራፍ 3 ድረስ መቃቢያን 3 ሆኖ እንደገና ከምዕራፍ 1 እስከ ምዕራፍ 3 ስታነቡት እግዚአብሔርን ለምንኩት ይላል ሰይጣን ራሱ። ከአንተ ሕግ የወጡትን ትእዛዝን የማይጠብቁትን ለእኔ ስጠኝ አልኩት፣ እሱም ውሰዳቸው አለኝ ይላል። ሕጌን የማይጠብቁትን ውሰዳቸው ሰጥቻለሁ አለኝ ይላል። ግቡና አንብቡት። በእግዚአብሔርና በሰይጣን መካከል የተደረገ ኮንቨርሴሽን ነው፣ ውይይት ነው። ያን ጊዜ የነበረ ማይክ ማለት ነው። ብዕርና እስክሪብቶና ብራና ማለት ያን ጊዜ የነበረ ማይክ። ከማይኩ ማነው ከብዕርና ከብራናውና ከብዕሩ በፊት ግን እግዚአብሔርና ሰይጣን አውርተዋል። መቃቢያን 3 ላይ ያንን ጽሑፍ የጻፈው ጻድቅ አባትም ይሄንን የእግዚአብሔርና የሰይጣን ውይይት ጻፈልን። ለምንድን ነው የሰይጣንና የእግዚአብሔር ውይይት የጻፈው? ሰይጣንስ ምን ያህል ቢታመን ነው የተናገረው ቃል የተጻፈው? እግዚአብሔር ነው ያናዘዘው ያስለፈለፈው። ዛሬ በማይክ ሲሆን አይታመንም አይደል? ዛሬ በማይክ ሲናገር ሰይጣን በቤተክርስቲያን ወደ ምሕረት ላይ ቆሞ በሰው ላይ ሆኖ እንዲህ ሲጋራ አስጭሻት እንዲህ አድርጌ እንድታመነዝር አድርጊያት ከዛ እንደዚህ ሆና ሲል ያልተጠየቀውን አትቀባጥር ተብሎ ስርዓት እንዲህ ይደረጋል። ማነው መተት ያደረገባት? ለምንድነው እንደዚህ የሆነችው ተብሎ ይጠይቃል። ለምን? ተቀምጦ የሚያዳምጠው ሰው ወይም በቪዲዮ የሚመለከተው ሰው ነገ እንዲጠነቀቅ። መቃቢያን ላይ ተጽፎልናል። አሃ ይላል እኮ መቃቢያን 3ን ያነበበ ሰው ለካ ከእግዚአብሔር ሕግ ስንወጣ የሚቀልበን ሰይጣን ነው። ይኸው ተጽፏል፣ ከኔ ሕግ ከወጡ አንተ ውሰዳቸው ብሎታል እግዚአብሔር። ስለዚህ እግዚአብሔር አሳልፎ ሰጥቶናል። ከምን ከወጣን? ከሕጉ ከወጣን። ከእግዚአብሔር ሕግ ከወጣን የሚቀልበን ሰይጣን ነው። ሌላ አየር ላይ እንኳን አንቀርም። ወይ እንደው ዝም ብለን እንኳን ኒውትራል ሆነን መኖር አንችልም። ወይ ኔጌቲቭ ወይ ፖዚቲቭ ነው መሆን የሚቻለው። በሃይማኖት ጉዳይ ላይ ላጤ መሆን እንኳን አይቻልም አይደል? በሃይማኖት ጉዳይ ላይ ወይ እናትና አባት ጋር ሆነ ስትታጨልህ ታገባና ትወጣለህ፣ ወይ ደግሞ አግብተህ ትኖራለህ እንጂ ካልሆነ ትመነኩሳለህ እንጂ ላጤ ሆነ መኖር አይፈቀድም በቤተ ክርስቲያን። ልክ እንደዛ ነው። እዚህ ጋር ኒውትራል ነው እየሆነ ያለ ነው። ወይ ፖዚቲቭ ወይ ኔጌቲቭ መሆን አለበት አንድ ሰው። ወይ የርኩስ መንፈስ ወይ ደግሞ የቅዱስ መንፈስ ማደሪያ ነው የሚሆነው የሰው ልጅ። ይኸው ተጽፏል መቃቢያን 3 ላይ አነብላችኋለሁ በኋላ። ስለዚህ ቅዱስ ጳውሎስ የሞተውን ሰው አስነስቶ ምን አደረጋቸው? አጠመቃቸውና ክርስቲያን አደረጋቸው። ያን ሁሉ ዛፍ ስር ተቀምጠው ሲያመልኩ የነበሩት ህዝቦች በሙሉ ክርስቲያን አደረጋቸው ይላል። ዛሬ ወደ ገላትያ ሰዎች፣ ወደ ኤፌሶን ሰዎች የሚለውን የምናነበው በሙሉ
ይሄ ነው በሲስተም ያመጣቸው። ግን የእውነት ተአምር ተሰርቶ ማለት ነው። ተአምርና ፈውስ ይሄ ነው። ከተአምሩ በኋላ ደግሞ የእያንዳንዳቸውን አጋንንት አስወጣላቸው ነው የሚለው አይደል? የቅዱስ ጳውሎስ ታሪክ ላይ አጋንንታቸውን አስወጣ፣ ፈወሳቸው፣ ሽባውን አዳነ፣ አይነ ስውሩን አበራ አይደል የሚለው። እስቲ ድርሳንና ስንክሳር ውስጥ ግቡ፣ እመጣበታለሁ። የትኞቹ ቅዱሳን አባቶች ናቸው ይሄን ያላደረጉት? እንዲያውም በጅምላ ነው። ብዙ በሽተኞችን ፈወሱ፣ ብዙ ሽባዎችን አዳኑ፣ ብዙዎቹን አጋንንት አባረሩ። ተክለ ሃይማኖት ወይ አንተ የሌለህበት ቦታ የት ልሂድ? በሁሉም ቦታ አሳደድከኝ እያለ ሰይጣን ይጮህ ነበር ይላል። በአጭሩ ይሄ ተጻፈ እንጂ በቦታው ላይ እስቲ ራሳችን እናስገኘው። እስቲ ሴታፑን እናስቀምጠው። የዛሬ 800 ዓመት በ1912 ዓመተ ምህረት ነው አይደል? በ1912 አይደለም እንጂ በ1212 ዓመተ ምህረት በአቡነ ተክለ ሃይማኖት ዘመን ማለት ነው። ቅርታ 12 ዓመተ ምህረት አለ የነበሩት ተክልዬ ከአባ በጸሎተ ሚካኤል በኋላ ማለት ነው። የአቡነ ዜና ማርቆስ የወንድም ልጅ አይደል? ስለዚህ በዛ ቦታ ላይ ስንገኝ እንዴት ያጠምቁ እንዴት ይፈውሱ እንደነበር ሲገምቱ እስቲ ብዙዎችን ያድኑ ነበር ካሉ በሰልፍ ነው ማለት ነው። ይንጫጫ ነበር ማለት ነው መንፈሱ። እንዴት በፊደል ውስጥ እንስማው? እንዴት በመጽሐፍ ቅዱስ ውስጥ ጩኸት ይሰማል? አይሰማም እኮ ግን በፊደል ውስጥ ጩኸቱን መስማት እንችላለን። የግዴታ ካሜራ መኖር አለበት። በተክልዬ ዘመን እንዴት ይጮህ እንደነበረ ሲንጫጫ መሰማት አለበት። ካሜራ ወይም ሪከርደር መኖር ነበር። ካላየን አናምንም። ብዙዎችን ያድኑ ነበረ ተብሎ ቅዱሳን ተነግሮላቸዋል። አቡነ እስትንፋሰ ክርስቶስ በተለይ አቡነ ዜና ማርቆስ ገድላቸውን ስታነቡት የተአምራት ዜና ነው። ኢየሱስ ክርስቶስ ራሱ ሲያጠምቅ ማነው ሲፈውስ? ቅዱስ ማርቆስ እንግዲህ ወንጌለ ቅዱስ ማርቆስ የተአምራት ወንጌል ነው የሚባለው አይደል? ከምዕራፍ 1 እስከ ምዕራፍ 16 ድረስ ሙሉ የቅዱስ ማርቆስ ወንጌል በተአምራት የተሞላ ነው። እንዳለ ተአምር ማየት ከፈለጋችሁ ማርቆስ ወንጌልን ማንበብ ነው። አጋንንት እየጮሁ ይወጡ ነበር ሲል የአንዱን ብቻ ነው እንዴ? ነው እኮ ድብልቅልቅ ነው የሚያደርጉት እኮ። ለዚህ እኮ ነው ፈሪሳውያን፣ ሰዱቃውያን፣ አይሁዳውያን በወቅቱ የነበሩት እኮ የሚንጫጩት የነበረው የሚደነግጡት የነበረው በዚህ እኮ ነው። ለምንድን ነው በአይነ ህሊናችን ጩኸቱን መስማት ያቃተን? ዛሬ ላይ ካሜራ ላይ ብቻ ለምን ጩኸቱ በጆሮአችን በዚህ በስጋ ጆሮአችን ስንሰማ ለምንድን ነው እየደነገጥ ነው እና የደነቆር ነው? በጣም እኮ የሚገርም ነው በእውነት እግዚአብሔር ምስክሬ ነው። ያሳዝናል። ገና ትምህርቱን ሳንጀምረው እንግዲህ ካፋቸው ንግግር የተረዳ ነውና ለአንዱም ፈውስ ስጦታ ይሰጠዋል፣ ለአንዱም ደግሞ ታምራትን ማድረግ ታምራትን ቅድም አሁን ያልኳችሁ ማለት ነው ለሐዋርያት ይሰጣቸዋል። አይነ ስውር ሲያበሩ ይድናሉ። መምህር ግርማ ወሎ ደሴ አካባቢ ሄደው ሁለት እህትማማቾችን አይናቸውን ሲያበሩ በጣም ብዙ ሙስሊም የተጠመቀው በጣም ብዙ ሙስሊም። እኔ ዩቲዩብ ከጀመርኩ በኋላ መምህር ግርማ ደሴ መተው አይነ ስውሮቹን ካበሩ በኋላ ነው እኔ ያመንኩት ብለው በጣም ብዙ ሙስሊሞች ናቸው የሚደውሉት። ኦርቶዶክስ የሆንኩት ያመንኩት የተጠመቅኩት ይላሉ። ሁለት እህትማማቾች አይናቸው ሲበራ እና ተአምራት ማለት ይሄ ነው። ለአንዱም ትንቢትን መናገር ቪዲዮ ማየት ትችላላችሁ። በነጋችን ላይ መምህር ግርማ ቪዲዮ ላይ ለአንዱም ትንቢትን መናገር፣ ትንቢት የሚናገር ደግሞ ለብቻው አለ። ሁሉም ትንቢት ይናገር አይልም። አሁን እነሱ እያሉ ያሉት ምን እንደሆነ በኋላ ይገባቸዋል። ለምን ለኔ አልተሰጠኝም ነው እንግዲህ ፈውሱ። ለአንዱም ትንቢት መናገር፣ ለአንዱም ደግሞ መናፍስትን መለየት። መምህር ግርማ ጠቋር ከቅዱስ ሚካኤል እንዴት እንደሚለይ ነው የሚያስተምሩት። ለምን እናቶቻችን ጠቋር ቅዱስ ሚካኤል ነው ብሎ ነው የሚያምኑት። ጠቋር የሚባለው ሰይጣን ጠባቂ መልአክ ነው ብሎ የሚያምኑት። ስለዚህ ጠቋርን ምን እያሉት ነው መምህር ግርማ? ሰይጣን ነው አታምልኩት፣ አጋንንት ነው አታምልኩት። አጋንንትን መለየት ማለት ይሄ ነው። ከዛኛ ተከተልን ደግሞ ያው የምናየውን የምናጠናውን የምናነበው ሁሉ ነገር ደግሞ እየተናገርን ነው። ጸጋ ብዬ ባላምንም እኔ እንደ ጸጋ ተሰጠኝ ብዬ ባላስብም ግን በአባቶቼ እግር ስር ቁጭ ብዬ የተፍጨረጨርኩ ነው ያለሁት ማለት ነው። አጋንንትን ለይቼ ማወቅ። ሌሎችም አባቶች ልክ እንደዚሁ ጸጋ ተሰጥቷቸዋል ማለት ነው። መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተናገረውን የመተርጎም ተሰጥቶታል ይላል። አንዱ በልሳን ይናገራል፣ አንዱ ደግሞ በልሳን የተናገረውን ይተረጉማል። ለምሳሌ ተውት መምህር ግርማ የሚለው በእሳቸው ላይ ብቻ አጠመጠንኩኝ እንጂ ሌላ መምህር ምረትአብ ብዬ ላምጣ። ጃፓን ገባ። በአማርኛ ሲያስተምር አልገባቸውም። እግዚአብሔር ከሐዋርያት ጋራ ከ72ቱ አርድእት ጋራ ማነው ከ12ቱ ከ120 ቤተሰቦች ጋራ 72 ቋንቋ ሰጥቶታል እንበል። ለመምህር ምረትአብ ምሳሌ ነው እንግዲህ ፌመስ የሆነውን ሰው አምጥቼ ይሄ ጸጋ ተሰጠውና ያርግለትና ሄዶ ጃፓን በጃፓንኛ ሲያስተምር ይገባቸዋል። በአማርኛ ግን
ማርያም ፊደል ምናምን ብሎ ቢዘምር አብሮት ይዘምራሉ? አይዘምሩም። ወይም ደግሞ ፉከራ፣ ሽለላ፣ ቀረርቶ በአማርኛ ቢያቀርብ ማን ይሰማዋል? ግን ያንን በጃፓንኛ ሲተረጉምለት ሌላ ሰው፣ ቋንቋውን የሚተረጉም ሌላ ሰው ምን ይባላል? ሌላኛው ይላል። ከስር በልሳን መናገር ይላል፣ አንድ ስጦታ ነው ይላል። በጃፓንኛ ቋንቋ መስበክ ማለት ነው። እንደገና ደግሞ በአማርኛ ሲዘምርላቸው አማርኛውን ወደ ጃፓንኛ መቀየር ሲችል ደግሞ ያ የቀየረው ሰው ደግሞ ጸጋ ነው ይላል። መተርጎም መቻል ማለት ነው። ይሄ ነው፣ ሌላ ነገር የለውም፣ ሌላ ልሳን የለም። ይህ ሁሉ ግን ያ አንዱ መንፈስ የሚፈቅድ ለአንዱም ለብቻው እያካፈለ ያደርጋል ብሎ ዘጋው። ይህ ሁሉ ግን አለ ያ አንዱ መንፈስ እንዲፈቅድ አንዱ መንፈስ እንዲፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። በጣም የሚገርም ነው። ስለዚህ መጽሐፍ ቅዱስ ግልጽ አድርጎ ነው የሚናገረው። ለብቻቸው ምን የተሰጣቸው አሉ? የጸጋ ስጦታ የተሰጣቸው ሰዎች አሉ። የፈውስ እንደገናም ደግሞ የማስተማር ጸጋ የተሰጠው። ለምሳሌ መምህር ዘላለም ነፍሱን ይማረው። በቸም በገነት ምናምን እንላለን በልምድ እንጂ ኦልሬዲ እሱ ገነት ነው፣ በቃ የተመሰከረለት ነው። ዝናብ እንኳን ራሱ ዘነበ 2 ጊዜ። ቦሌ መድኃኒዓለም ሲመሰከርለት ዘነበ፣ መስቀል አደባባይ ዘነበ፣ ከዛ ደግሞ እዛ። ስለዚህ ራሱ ተፈጥሮ የመሰከረችለት ነው እንበል ለምሳሌ። እና በቃ የማስተማር ጸጋ እሱ ላይ ዘንቧል። እግዚአብሔር በምልአት የሰጠው ሰው ነው ማለት ነው። ለምን እሱ አልፈወሰም ይባላል? ለምንድን ነው አጋንንትን ያላስጮኸው ይባላል? ደግሞ እሱንም እንኳ ካህን ብቻ ነው አጋንንት የሚያስወጣው ሊል እኮ ነው። አጋንንት የሚያስወጣው ካህን ብቻ ነው። አጋንንት ለማስወጣት ጾታ አይጠይቅም፣ እድሜ አይጠይቅም፣ ብሔር አይጠይቅም። የሚጠይቀው ሃይማኖትና ምግባር፣ እምነት፣ ከዛ ደግሞ ምንድነው ቅድስና ህይወት ወይም ንጽህና ህይወት። የትኛውም ኦርቶዶክስ የሆነ ክርስቲያን ኦርቶዶክስ መሆን ይጠበቅበታል። አጋንንትን ለማስወጣት ኦርቶዶክስ መሆን ይጠበቅበታል። ከዛ ደግሞ እምነትና ምግባሩ፣ ከዛ ደግሞ ጾም፣ ጸሎት፣ ስግደት ወይም ደግሞ ቅድስና ህይወት ሊኖረው ይገባል። ካለው እና እሱ ባለበት ቦታ ላይ ሰይጣን ከጮኸ ይሄ ሰው በእግዚአብሔር የተጎበኘ ነው። እጁን ሲጭንበት አጋንንት ከወጣ ቄስ መሆን አይጠበቅበትም፣ መስቀል መያዝ አይጠበቅበትም፣ ኢቭን ጸበል እንኳን መርጨት ላይ አይጠበቅበት ይችላል። ያለምንም ማቴሪያል እንዲሁ ሊፈውሰው ሊያስወጣው ይችላል። ሴትም ትሁን ማስወጣት ትችላለች። ህፃናትም ይሁኑ አጋንንት ማስወጣት ይችላሉ። እነሆ ስንክሳሩ፣ ድርሳኑ፣ ገድሉ፣ መጽሐፍ ቅዱስ የሚያወራው ስለዚህ ነው። ሌላ ምንም አያወራም። ስለ ሴት የሚፈውሱ ከ20 በላይ ማምጣት ይችላሉ። ስለ አጋንንት ስላስወጡ ታምራት ስላደረጉ ሴቶች ብዙ ማምጣት ይችላሉ። እንማርበታለን፣ ለወደፊቱ እንመጣበታለን እግዚአብሔር ከፈቀደ ማለት ነው። ስለዚህ ለፈውስ የተለየ የተሰጠው ነገር የለም ነው ያሉት አይደል? ለፈዋሽነት የተለየ ሰው የለም ያሉት። ይኸው መልሱ እንግዲህ ይሄ ነው።